ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ርዕሱ ላይ አንድ እሺ ላውራ። አይ ማውራት ስላለብኝ ነው ላውራ። እሱ አዋቂ ስለሆነ ከይቅርታ ጋር እንዳይጠየቅህ ውይይት አድርጉት። በቃ ችግር የለውም። እሺ እንደዛ ነው። እሺ ቀጥል። መለስ ሊዲያ ከመጠመቋ በፊት አምና ነበረ ወይ ደግሞ ጸጋን ተቀብላ ነበረ? ምን ከማለቷ በፊት? ከመጠመቋ በፊት አምና ወይም ጸጋን ተቀብላ ነበረ? ስለምን ጸጋ ነው የምታወራው? ስለ ሪጀነሬቲቭ ግሬስ ነው? አጠቃላይ እዚህ ጋር ሪጀነሬቲቭ ምንም ነገር የተናገረው ነገር የለም። ግን እዚህ ጋር በተናገረችው እንትን ከተጠመቀች በኋላ እንዳላምን ምን ይከለክለኛል የሚል ቃል ተናገረች አይደለ? አሁን አንተ ቀድመ እግዚአብሔርን ታመልክ ነበረ፣ የዳነች ሰው ነበረች ካልክ ሰው ሳያምን ይድናል? እንዲያኬ ሳይጠመቅም ሳያምንም ይድናል? እሺ አሁን ሎጂካሊ እኮ ያንተ እንትን እዚህ ጋር ነው አሁን ጥያቄ ውስጥ የሚገባው። ምን ቀጠለ? ምንድነው ጨረስክ? እዚህ ጋር እንድታብራር። ሳያምንም ሳይጠመቅም ጸጋን ሳይቀበልም ይድናል ወይ? የሊዲያን አሁን ያመነች ናት። አው ቅድም ያለ ያመነች ናት። ልቧ የተቀበለ ነው። ሪጀነሬቲቭ ነው ቃል ሳታምንም ሳትጠመቅም ድናለች እያልከን ነው። የቱ ጋር ነው ድናለች ያልኩት ወዳጅ? አሁን ከደቂቃ በፊት ያልከው ምን ነበረ ታዲያ? የሊዲያ ቅድሚያ እግዚአብሔርን ስለምታመልክ የዳነች ሰው ነበረች አልከን። አይ አይደለም፣ የዳነች ሰው ነበረች ሳይሆን ያልኩት እግዚአብሔርን ታመልክ ነበር። አይሁዳውያን ድነዋል። አይሁዳውያን ቆይ ነቢያቱ ለምሳሌ ይህንን ነቢያት ጥንት ነቢያት ማለት ነው መዳን ያስፈልጋቸዋል? አያስፈልጋቸውም? ያስፈልጋቸዋል። እግዚአብሔርን ሲያመልኩ ነበር አያመልኩም? እያመለኩ ነበረ። እነሱ እኮ መጀመሪያ ሲጀመር የዳኑ ሰዎች ናቸው። ምክንያት አለኝ ይህ ነገር ማለት ነው። አብርሃምም አመነ ጽድቅም ሆኖ ተቆጠረለት ይላል አይደለ? ስለዛ እነሱ ከዳነ ክርስቶስ ምን ይሰራለታል? እግዚአብሔርን ክርስቶስ ምን ይሰራለታል? ክርስቶስ ምን ይሰራላታል? ለዚህም እኮ የጠየቁ ያለው ሳታምንም ሳትጠመቅም ድናለች እግዚአብሔርን እያመሰገነች ነው። እሱን አይደለም ያልኩህ። ነቢያቱ አንዴ እሺ በቃ ልመልስ አንዴ። እኩል እያወራህ ነው። በአጭሩ ነቢያቱም ሆኑ አብርሃምን በለው የትኛውም ሰው እንግዲህ አይሁዳውያን በተለይ እግዚአብሔርን የሚያመልኩ ህዝብ ናቸው። እና ለምሳሌ ሉቃስ ወንጌል ምዕራፍ 1 ቁጥር 6 ላይ ኤልሳቤጥንና ዘካርያስንም ማየት ትችላለህ። የእግዚአብሔር ሕግጋት እየፈጸሙ በእግዚአብሔር ፊት ምን ነበሩ ይላል? ጻድቃን ነበሩ። በማን ፊት? በሰዎች ፊት አይደለም የሚለው በእግዚአብሔር ፊት ጻድቃን ነበሩ። አያው በእግዚአብሔር ፊት ጻድቃን ነበሩ። ስለዛ ሙሉ በሙሉ የመንፈሳዊ ሞት ውስጥ ናቸው የሚባል ነገር ውሸት፣ ሐሰት ነው። ግን እነዚህ ሰዎች ራሳቸው እነ ኤልሳቤጥ ራሱ ድነዋል? ገና ነው እንዴ? በክርስቶስ የሆኑ መዳን እኮ እንዲህ አይደለም። ውድቀት ውስጥ ሆኖም ሰው ሪላቲቭሊ በአንጻሩ ከሌሎች ሰዎች አንጻር አንዱ ከአንዱ የተሻለ እግዚአብሔር አምላክን ሊወድ እግዚአብሔርን ሊታዘዝ ይችላል። በአንጻሩ አንጻራዊ ነው ብያለሁ። እንደዛም ሆኖ ግን ድህነት ግን ያስፈልጋል። ለምን? ውድቀት ውስጥ ነን እንዴ? ውድቀት ውስጥ ያለን ሰዎች ስለሆንን በአንድም በሌላም ደግሞ ኃጢአትን እንሰራለን። ስለዚህ ከእንደዚህ አይነት አስቀድሞ ከነበርንበት ሞት ውስጥ ከእግዚአብሔር ከመራቅ ውስጥ ማለት ነው ወደ እግዚአብሔር መቅረብን የምናገኘው በጌታችንና በመድኃኒታችን በኢየሱስ ክርስቶስ ነው። ሊዲያ በቃ ውድቀት ውስጥ የነበረች አንዲት ሴት ናት። እንደ ማንኛውም ሰው ከእግዚአብሔር የራቀች ሴት ናት። ግን ከእግዚአብሔር በራቀችበት በዛ ሁኔታ ውስጥ መሆኗ ግን እግዚአብሔርን ማምለክ ግን ይቻላል። ይኸው ማሳያዋ ራሷ ናት። ከእግዚአብሔር የራቀች ናት ማለት ምን ማለት መሰለ? አዳም ኃጢአትን አደረገ። አዳም ኃጢአትን ባደረገ ጊዜ ሞትን ትሞታለህ ተብሎ ስለነበረ ሞትን ሞተ። የመጀመሪያው የአዳም ሞት ፊዚካል ዲዝ አይደለም። ይሄ አካላዊ የሆነ ስጋዊ ሞት አይደለም፣ መንፈሳዊ ሞት ነው። ይህም ከእግዚአብሔር ከአባቱ መራቅ ነው። ከእግዚአብሔር ራቀ በመንፈስ ማለት ነው። ከእግዚአብሔር ትርቃለህ፣ ከጸጋ ትጓደላለህ። ስለዛ ከእግዚአብሔር የራቀ ሰው ነው። ልክ ያ የጠፋው ልጅ ምሳሌ ላይ እንደተነገረው ማለት ነው። ከአባቱ ቤት ጠፍቶ ተመልሶ ሲመጣ ይህ ልጄ ሞቶ ነበር ሕያው ሆነ፣ ጠፍቶ ነበረ ተገኘ አይደል የተባለው። ይህ ልጄ ምን ሆኖ ነበር? ሞቶ ነበር የተባለ ከአባቱ ቤት ስለኮበለለ። በኮበለለበት ሁኔታ ውስጥ ሆኖ ግን አባቱን አልረሳም። በጠፋበት በሞተበት በዛ ሁኔታ ውስጥ ሆኖ ልጁ አባቱን ግን አባቱን ያውቃል፣ አባቱን ያስታውሳል። ወደ አባቴ ቤት እንደውም እመለሳለሁ ሲልም ታየዋለህ፣ ወደ ልቡ መለስ ብሎ
ወደ ሊዲያ ልመልሰ። ሊዲያ ከየትኛውም ዓለም ላይ ካለ ከየትኛውም ሰው ጋር አብራ ሆና ማለት ነው ከሰው ዘር ሁሉ ጋር አብራ ሆና በዚህ በጠፋው ዓለም ውስጥ ያለች ሴት ናት። ግን እግዚአብሔርን ታመልካለች እና ደግሞ እነ ጳውሎስ ሲናገሩ ታዳምጣለች። ግን ድህነት ያስፈልጋታል። ስለዚህ ማመን አለባት፣ መጠመቅ አለባት። ከሞት ወደ ህይወት ለመሸጋገር በዛ ውስጥ ሆና ግን አስቀድሞ በነበረው በዛ በውድቀት ውስጥ መሆና ግን ሙሉ በሙሉ ፈቃዷን አታለች። ምንም ፍላጎት ሊኖራት አይችልም የሚለው የእናንተ ትምህርት ስህተት ነው። እዚህ ጋር ደግሞ መልሽ የምሞግት እኛ ሰው ፍቃድ የለውም አይደለም፣ ነፃ ፍቃድ ሰው አለው። ቦንዴጅ ኦፍ ዘዊል እና ዊል ይለያያል። እግዚአብሔር የሰውን ፍቃድ አላጠፋም፣ አልደመሰሰም እያልን ያለ ነው። እግዚአብሔርን የመፈለግ ልቡ ደንዳና ስለሆነ የሞተ ስለሆነ እንደተጻፈ አሁን መጽሐፍ ቅዱስ በኃጢአታችሁ ምክንያት ሞታችኋል ሲል አጠቃላይ የፍቃድ እግዚአብሔርን የመፈለግ እንትን እንዳለ ሆኖ ማለት ነው። ለዚህ ደግሞ ማስረጃ ሮሜ 8:7 ላይ ሄደን ብናይ ማለት ነው። ምንድን ነው ቃል በቃል ራሱ የሚለው ቃል በቃል የሚለው እግዚአብሔር ይቅርታ አንድ ጊዜ 8:7 ላውጣውና ላንብበው። አንደኛ ከ5 ጀምሮ ሳነብ ማለት ነው ከእግዚአብሔር ከተለየ በኋላ እንደ ሰው ፍቃድ ነው የሚኖረው። ፍቃዱ በራሱ ባይኔቸር ፍቃድ ባይኔቸር አለ። እግዚአብሔርን ለመፈለግ ግን ያ ፍቃድ በኃጢአት እስረኛ ስለሆነ አንተ የደቀቀን በለው የቆሰለን በለው እንደኛ ቃል በቃል የጻፈውን የሞተን ብንል ከእግዚአብሔር ጋር አንድ አይነት ሀሳብ አይደለም። ለዚህ ማስረጃ መጽሐፍ ቅዱስ ይደግፈኛል። አንተን ግን የቆሰለ የሚል ነገር አትፈልጋ አታገኝም። የቆሰለ የደቀቀ የሚል ነገር ፈልጋ አታገኝም። እኔ ሊተራል ነገር ፈልጋለሁ። ለዚህ ማስረጃ እንደ ፈቃድ የሚኖር የስጋን ነገር ያስባሉ፣ እንደ መንፈስ የሚኖሩ ግን የመንፈስን ነገር ያስባሉ ይልና ስለ ስጋ ማሰብ ሞት ነውና ስለ መንፈስ ግን ማሰብ ሕይወትና ሰላም ነው። ስለ ስጋ ማሰብ በእግዚአብሔር ዘንድ ጥል ነውና በእግዚአብሔር ሕግ አይገዛም፣ መገዛትም ተስኖታል ይላል። የተሳነው ይህን ነገር ደግሞ ምንድነው? ቁጥር 8 ላይ በስጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችልም የሚልና ኤፌሶን ራሱ መጀመሪያ ራሱ ሲጀምር አንተ ቀድም ጸጋው በእምነት አድኖናል ብለን የምንጀምርበት ላይ ኤፌሶን ራሱ ማለት ነው። ይቅርታ እንዴ እያወጣው እያነበብን ቢሆን መልካም ስለሆነ ነው። ኤፌሶን ደግሞ በኃጢአታችሁ ሙታን ነበራችሁ ነው የሚለው ቃል በቃል ማለት ነው። አሁን ሙታን ነበራችሁ የሚለውን ላንብብ ወይስ የትኛውን ነው? እንቆቅልሽ ስለሆነብኝ ቆስላችኋል የሚለውን ኤፌሶን ላይ 1:2 ላይ ምንድን ነው በኃጢአታችሁ 1:2 ላይ በኃጢአታችሁና በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ እርሱም የዚህ ዓለም ኑሮ እንዳለው የማይታዘዙትም ልጆች አሁን ለሚሰራው መንፈስ አለቃ እንደሆነው ስልጣን ላይ እንዳለው አለቃ መንፈስ ከዚህ በፊት ተመላለሳችሁ ይላል። ይህን ደግሞ ከሮሜ ጋር ስታያይዘው ሞታችኋል፣ የስጋ ስራ ለእግዚአብሔር መገዛት አይችልም እያለ ነው። አንተ ስለቆሰሉ ወደ እግዚአብሔር መመለስ ይችላሉ እያልከን ነው። አሁን እኔ ሊትራል ቅድም የሊዲያንም አንስቻለሁ። ሊትራሊ ሊዲያ ድና ነበር ወይ? ሳትጠመቅም ሳታምንም ድናለች፣ መንፈሷ የቆሰለ ነው ካልክ ሊትራሊ ሆነ አሳየኝ ነው። እሱን እንፈልገው፣ ከዛ እንተማመናለን። እሺ ስለ ሞት አንስተሃል። ስለ ሞት እንግዲህ ገብተን ብናወራበት በጣም መልካም ይመስለኛል። ወደዛ ከማለፊ በፊት ግን ሊዲያ ጋር ከማመኗም ከመጠመቋም በፊት ድናለች ያልኩት እኮ እኔ አይደለሁም አንተ ነህ እያልክ ያለው። ላሳየህ እንዴት እያልክ እንደሆነ። ከማመኗ በፊት ልቧን እግዚአብሔር ከፍቶላታል አልከፈተላትም? ከፍቶላታል። ይሄ ማስራ ነው። አንዴ ከማመኗ በፊት እግዚአብሔር ልቧን ከፍቶላታል። ይህ የልብ መከፈት በእናንተ ዳግም ልደት ነው አይደለም? ስለ ዳግም ልደት ጋር ከመሄዳችን በፊት ይሄ ማስራ ነው። መጀመሪያ እሱ ለእንተማመን የእግዚአብሔር ስራ ነው። መጀመሪያ የእግዚአብሔር ስራ ነው አይደል? አፈወርቅ የእግዚአብሔር ስራ ነው ይላል እኮ። ትናንት እንኳን በቤላችኋለሁ በደንብ አልሰማችሁኝ ከሆነ እንጂ አሁን እየጠየኩ ያለሁት ይህ የልብ መከፈት በቡክ ኦፍ ኮንኮርድ መሰረት ሪጀነሬሽን ወይም ዳግም ልደት ነው አይደለም? ዳግም ልደት ነው። ግን ይህንን የከፈተው ማን ነው? መጀመሪያ ዳግም ልደት ነው። አንዴ እግዚአብሔር ነው። አንዴ ቆይ። ስለዛ ዳግም ልደት ነው። ከማመኗ በፊት ዳግም ልደትን አግኝታለች። ልክ አሁን ሉተራኖቹ የሚሉት ሳትጠመቅም ሳታምንም በፊት ነው ዳግም ልደት የሚገኘው። ዳግም ልደት ራሱን ችሉ ደግሞ የድህነት አካል ነው። የመጀመሪያው ድህነት ይሄ ነው። በቃ አሁን እናንተ ናችሁ እንደዚህ በናሮ ፎርማት ነው ወይስ በዋይር ፎርማት ነው? ስም ያልሳለኝ አንዴ ኧረ እባክህን አንዴ ተረጋጋ። ይህንን አሁን እኛ የተከሰስነው ክስ ጭራሽ እነሱ ናቸው የሚከሰሱበት። የትኛው ሰው ሳያምንም ሳይጠመቅም አስቀድሞ ዳግም ይወለዳል? ይኸው እንግዲህ አሁን ወንድማችን በመሳት አላልኩኝም።
ብለሃል። ይኸው ተው፣ ችግር የለውም። አሁን እኮ ሰው ሰምተዋል። እኔ ደግሞ እያልኩ ያለሁት እምነትና ሪጀነሬሽን ነው እያልኩ ያለሁት። ጸጋ እምነት ሪጀነሬሽን ነው እያልኩ ያለሁት። ከማመኗ በፊት ልቧ ተከፍቶላታል አልተከፈተላትም? ፈተው ማን ነው? እሱ ጋር ጠየቁ። እግዚአብሔር። እሺ የእሷ ድርሻ ምን ነበረ? ቆይ የእሷ ድርሻ ነው። ወደ እሷ ድርሻ ከማለፋችን በፊት ከማመኗ በፊት ልቧ ተከፍቷል አልተከፈተም? ማመኗ በፊት የመንፈስ ቅዱስ ስራ ነው። ስላመነች እኮ ነው እግዚአብሔር የከፈተላት። ስላመነች ነው። ኦኬ ስላመነች ነው ልቧን የከፈተል አልክ። በማል ገባብኛ። ይቅርታ ጠይቅና ተመለስ ትላለህ። እሺ ስቀልድ ነው። እሺ ቆይ አንዴ ለመጠይቀን ተረጋግተህ እያሰብክ መልስ። አንዴ ስላመነችን የከፈተላት ብለህ የራስን ትምህርት ትጠልዘዋለህ። አንዴ ደግሞ የሆነ ነገር ትናገርና ስትያዝ ትተዋለህ። አሁን በደንብ እየሰማህ ብቻ መልስ። ሊዲያ ከማመኗ በፊት ልቧ ተከፍቷል አልተከፈተላትም? ሁሉም ነገር በፊት የእግዚአብሔር ስራ መንፈስ ቅዱስ አስቀድሞ ልቧን ነክቷታል፣ ከፍቷል ልቧን። ምክንያቱም ቁጥር 14 ላይ እንደዛ ከእምነት በፊት አይደል? ቃሉ ስትሰማ ሪጀኔሬሽን አይደለም። ከሁሉ ነገር አስቀድሞ እግዚአብሔር ልቧን ከፍቷል አልክ። ይሄ የልብ መከፈት በእናንተ በሉትራን ትምህርት መሰረት ዳግም ውልደት ነው። ሪጀኔሬሽን ነው፣ ሪጀኔሬሽን አይደለም። ከዛ በፊት እኮ የሚቀድም ነገር አለ። ከሪጀኔሬሽን መልስ። ይህንን መጀመሪያ ቃል መስማት አለ። ቃሉን ስሰማ ነበር ይላል እኮ። አዳምጥ ነበር። ቃሉን መክፈትና መስማት እኮ አለ። ትክክል። እሱኛውን ዘለን ልቧ ተከፈተ አንልም። ችግር የለውም። ቃሉን ስትሰማ ነበረ፣ ግን ከማመኗ በፊት ልቧ ተከፈተ አይደለም? እንድታምን ያደረጋት ያ የተሰበከው ቃል ነው። ያ ጸጋው ነው። የቃሉ ጸጋ ነው ልቧንም የከፈተው ነው እኮ። እሱን እኮ ነው እያልኩ ያለሁት። ከማመኗ በፊት ልቧ ተከፍቷል አልከኝ። ያ የልብ መከፈት ደግሞ ዳግም ልደት ነው ወይ ስል አዎ አልከኝ ቅድም። ስለዛ ከእምነት በፊት ዳግም ልደት ይገኛል እያልክ ነው። ከመጠመቅም ከእምነትም በፊት ዳግም አላልኩኝም ብለሃል። እሱን አሁን አንተን እንግዲህ ደጋግሜ እንትን አልልህም፣ ምክንያቱም ሰው እዚህ ጋር ኦልሬዲ ሰው እኔ እያልኩ ያሉት እዚህ ጋር የምጠይቅን የቃል መስማት አለ የቃል መስማት አለ። ጸጋው መጣ። ከጸጋው በኋላ እምነትና ጥምቀት እዛው ላይ አለ ነው። እሺ የቃል መስማት አለ አልከኝ። የቃል መስማት አለ አልከኝ። አንድ ከዛ ጸጋው መጣ። ጸጋው መጣና ምን አደረጋት? ልቧን እንዲከፍት አደረገ ማለት በዛ በቃል ውስጥ። ልቧን ከፈተላት ማለት ዳግም ወለዳት ነው አላልኩኝም። የልብ መከፈት ዳግም ልደት አይደለም። የልብ መከፈት ከዛ በፊት እኮ ጸጋ አለ እኮ። ሰው የልብ መከፈት ነው የምልህ። እንግዲህ ልቧ ተከፈተ ማለት አስቀድሞ ማመን ከማትችልበት ሁኔታ ወጣች እኮ እያላችሁ ያላችሁት፣ ወይስ አታውቁም ትምህርትን? ይህ የልብ መከፈት ዳግም ልደት ነው አይደለም? ከሞተችበት ሁኔታ እግዚአብሔር አወጣት። እዛች ሞመንት ላይ ቆይ አንዴ ከሞተችበት አይደለም፣ ክሮኖሎጂካል አይደለም፣ ከሞተችበት ሳይሆን ሳይቀደም ሎጂካል ኦርደር አለው። ቴምፖራል ኦርደር ባይኖሩም ሎጂካል ኦርደር አለው። እንደዛ ነው። ኦርደር ኦፍ ሳልቬሽን ላይ ቴምፖራል ኦርደር አላስቀመጥም ብትል ራሱ ሎጂካል ኦርደር ግን አለ። ልቧ የተከፈተው አስቀድሞ ጸጋ ስለመጣ ነው ብለሃል። ወይም ደግሞ ያመነችው ልቧ ስለተከፈተ ነው። ወንጌሉ መጥቶ ችግር ወንጌሉ መጥቶ ከዛ ልቧ ተከፈተ። ይህ የልብ መከፈት ደግሞ ከነበረችበት ሞት ውስጥ ያወጣታል አልከኝ እንድታምን። ስለዛ ከሞት ወደ ህይወት መምጣት ያለ እምነትና ያለ ጥምቀት የሚል ይህ ትምህርት የእናንተ እንጂ የኔ አይደለም ነው እያልኩ ያለው። አላልኩኝም። ሎጂካል ኦርደር ነው። አነጣጠልክብኝ። ለምን ተነጣጠላለህ? እዚህ ጋር እያልኩ ሎጂካሊ እኮ ነው ያስቀመጥኩልህ። ሎጂካሊ ያቺ ሴት ያመነችው ከሞት ወደ ህይወት ስለመጣች ነው አይደለም? ገና ከዛ በፊት እኮ ጸጋ አለ እኮ። ያመነችው ጸጋውን የተቀበለችው በእምነት ነው። በእምነት ነው። ስለዛ ከጸጋው በፊት እምነት አለ ማለት ነው። ጸጋውን በእምነት ከተቀበለች ኖፕ እንደዛ አላልኩኝ። ጸጋውን የተቀበለችው የልብ መከፈቱን ጸጋ ማለት ነው። ልብን የሚከፍተውን ጸጋ የተቀበለችው በእምነት ነው አይደለም? ከዛ ልብ የሚከፍተውን ጸጋ ከማለት በፊት ከጸጋው ጋር መንፈስ ቅዱስ አለ። አሁን የጸጋ ይህንን መንፈስ ቅዱስ ስራውን የሚሰራው መንፈስ ቅዱስ ነው አይደለ? መንፈስ ቅዱስን የተቀበለችው በእምነት ነው አይደለም?
ይህንን መንፈስ ቅዱስን የተቀበለችው ልቧን የከፈተው መንፈስ ቅዱስ ነው። ይህንን ስራ የሚሰራው መንፈስ ቅዱስ ነው ትላላችሁ። መንፈስ ቅዱስን የተቀበለችው በእምነት ነው አይደለም? እዚህ ጋር ምንም የተጻፈ ነገር ስለ እምነት ምናምን የተጻፈ እኮ ነገር በመንፈስ ቅዱስ ላይ የመንፈስ ቅዱስ ስራን በእምነት ተቀበለችው አልተቀበለችው ካልከኝ የእሷ ፍቃድ አለበት ልትል ነው። እዚህ ጋር ደግሞ የእሷ ፍቃድ የለበትም። መንፈስ ቅዱስ ሊሰራ ገባኝ። የመንፈስ ቅዱስ ሊሰራባት ስለፈለገ ሊዲያን አላማከረም። ስለዛ አማክሯል። እሷ ፈቅዳ መንፈስ ቅዱስን ተቀበለች የምትል ከሆነ መጽሐፍ ቅዱስን ከፍታ አሳየኝ። አሳያለሁ። እሱን አሳያለሁ። አሁን ፈልጋለሁ። እዚህ ወደ ቀጣዩ ስቴፕ እንሄዳለን። ኧረ እባክህ ተረጋጋ። ለአንተ ብቻ አይደለም ለሌሎች ወንድሞችህም እኮ ትናንት ሳሳይ ነበር። አንዴ ተረጋጋ። ቆይ እንዴ እኮ ዝም ብለህ ትቸኩላለህ። ከታላቅ ይቅርታ ጋር ተሙ እኔ እያልኩ ያለሁት ምንድን ነው? መንፈስ ቅዱስ መጥቶ ሲያድናት ምንም አላማከራትም አልከኝ። ስለዛ በእምነት አልተቀበለችውም አልከኝ መንፈስ ቅዱስን። በእምነት የማይቀበሉት መንፈስ እንደምን ያለ መንፈስ ነው ይሄ መንፈስ? እንዴ እኔ ስለ እምነትም አልተናገርኩም። ገና ለገና መልሳ። ስለዛ መንፈሱን ያንን መንፈስ በእምነት ነው የምትቀበለው ወይስ አይደለም? ንገረኝ ቶሎ በል። እምነት ራሱ የማስጦታ ነው። መንፈሱን በእምነት ነው የምትቀበለው ወይስ አይደለም? እምነት ራሱ የማስጦታ ነው። መጀመሪያ ካልመለስ ካትረብሸን በቃ ሚዩት አድርግና የራሳችን አይቻልም። እምነት የመንፈስ ቅዱስ ስራ አይደለም እንዴ? እምነት የመንፈስ ቅዱስ ስራ አይደለም? ይኸውልህ ምንድን ነው የመወያየት ፍላጎቱ ካለ የምትጠየቀውን መልስ። ጌታን እየተወያየሁ አልሰደብኩም። ምን መሳደብ እኮ አይጠበቅብህም። እንዲህ እንድታዳርቀኝ እኮ አልፈልግም። የማትመልስ ከሆነ ይቀራል። ግድ እኮ አይደለም ከአንተ ጋር ማውራታችን። ይህንን መንፈስ የምትቀበለው አልኩ ሊዲያ፣ በእምነት ነው የምትቀበለው መንፈሱን? በመንፈስ ቅዱስ ራሱ እምነቱን ትቀበላለች እያልኩ እኮ ነው። እኔ ደግሞ በመንፈስ ቅዱስ እምነትን ትቀበላለች አልከኝ። እኔ ግን የጠየኩ በመንፈስ ቅዱስ እምነትን ትቀበላለች ሳይሆን በእምነት መንፈስ ቅዱስን ትቀበላለች ወይ ነው። አገላብጬዋለሁ። ወደዚያ ከእምነቱ በፊት መንፈስ ቅዱስ ስራ አለ። ከእምነቱ በፊት የመንፈስ ቅዱስ የራሱ ስራ አለ ነው። ስለዛ በግልጽ መልስልኝ። መንፈስ ቅዱስን በእምነት ነው ወይ የምትቀበለው? እምነቱን ራሱ በመንፈስ ቅዱስ ትቀበለዋለች፣ እንድትቀበልም ይረዳታል ነው። አንተ ተመስገን። ምን ነው በሰላም ወንድሜ? እምነቱን በመንፈስ ቅዱስ ትቀበላለች። መግባባት አልቻለም። በቃ እንደዚህ ይሻላል። አየህ እንዴ አይገባም። ቅዱስ ራሱ የእምነት ስጦታን ይሰጣል እያልኩ አንተ በእምነት መንፈስ ቅዱስን እምነቱ ራሱ የመንፈስ ቅዱስ ስራ ነው፣ የእግዚአብሔር ስጦታ ነው ስለ እንደዛ ከሆነ ያልከኝ ነው። አኩስ እኔ ደግሞ ጥያቄ እሱ አይደለም። በመንፈስ ቅዱስ እምነትን ትቀበላለች አይደለም? በእምነት መንፈስ ቅዱስን ትቀበላለች ወይ? እምነትን ያስቀደምኩት እዚህ ጋር ሎጂካሊ ሰው ስላመነ መንፈስ ቅዱስን ይቀበላል ወይ ነው። አሁን ሊዲያ በእምነት ነው ወይ መንፈስ ቅዱስን የተቀበለችው ብዬ ነው እየጠየኩ ያሉት። የሞተ ሰው በራሱ መንፈስ ቅዱስን ሊያመጣ አይችልም። በራሱ እምነት ሊኖረው አይችልም። እንደዚህ ሊሆን ይችላል። አይችልም አይደለም። ጥያቄውን ቀጥታ መልስ ነው ወይም አይደለም በል። በእምነት መንፈስ ቅዱስን ትቀበላለች አትቀበልም? እምነት ራሱ መንፈስ ቅዱስ ስጦታ ነው፣ ስራ ነው። ስለዛ እየመለስ ጋር አሁን አንድ ሚዩት አድርገውና ከታች ያላችሁ እኔ ኦርቶዶክሳውያንን አንድ ጥያቄ ልጠይቅ። ሰው መንፈስ ቅዱስን የሚቀበለው በእምነት ነው አይደለም? ሰው መንፈስ ቅዱስን በእምነት ይቀበላል አይቀበልም? በእምነት ይቀበላል አይቀበልም? ኦርቶዶክሶች ሰው መንፈስ ቅዱስን በእምነት ይቀበላል? በእምነት ነው የሚቀበለው? ይቀበላል። አረጀ መልሳለን ከላለ ነው። ተው አንተ መመለስ አልቻልክም። ኦርቶዶክሳውያን እየመለሱ ነው። አሁን አንተን አይደለም ኦርቶዶክስን የምጠይቀው እኔ ከታላቅ ይቅርታ ጋር። አንተ መመለስ ፍላጎቱ ስለሌለ ሚዩት አድርገው። ተው አሁን እኮ ጥያቄው አንተን ልጠይቅህና እኔ አልፈቅድልህም። ጸጋ አማካኝነት ጸጋ መንፈስ ቅዱስ የምትቀበለው ወይስ እንዴት ነው? እኔ ጣልቃ ልግባ። አሁን ውይይት ስሙዝሊ እንዲሄድ አንተም እሱ የምትጠይቀው እንዲመልስ እሱም አንተ የሚጠይቀው ለመመለስ ነው እንጂ ላለመመላለስ ከሆነ እኮ ገዝት ለሁለታችሁ መግባት እኮ የለባችሁም እኮ። ላለመመላለስ ከሆነ እሱ የሚጠይቅህ በእምነት ነው በእምነት አይደለም ሲል አንተ ሌላ ነገር የምታወራ ከሆነ የኢትዮጵያ ዋና ከተማ አዲስ አበባ ናት የምትል ከሆነ ይሄ ውይይቱን ራሱ እንትን ነው የሚያደርገው። ለእኛ ለሰሚዎችም ከታች ለሚማሩ ሰዎችም አሰልቺ ነው የሚያደርገው። ስለዚህ ምንድነው እኔንም ተወቃሽ ሳታደርጉኝ ማለት ነው። በቃ ማለት ለመማማር ለመጠቃቀም የሆነ እል ውስጥ ሳንገባባ ቃለ እግዚአብሔር ነው የምናወራው፣ በጨዋነት እናወራ። አሁን አንተም እሱ የምትጠይቀውን ነገር እንዲመልስ እሱም አንተ የሚጠይቅን ነገር እንድትመልሱ እኛም እኮ ለመስማት ለመማር ነው እዚህ ያለ ነው እና በዛ መልኩ ፖዚቲቭሊ ውይይቱን ብታደርጉት በጣም አሪፍ ነው ላለው። ቀጥሉ። ቴንኪው፣ አመሰግናለሁ።
ሲሶ ድንገት እድሜው ትዝ ሲሉ አንተ በጣም የማቹር ንግግር ነው የተናገረው። አትጩብኝ፣ አትንጫጩብኝ። አኩ ቀጥልሽ። ኧረ ፂን ጋብዝልን እዚህ እንደውም እዚህ ሞዴሬተር ትደረግልን። እሷ ካልመጣች እዚህ ቤት ካሁን በኋላ አልመጣም። እዚህ ቤት መሾም አለባት። ትምጣ፣ እዚህ ጋር ታወያየን። ትቀጠር፣ እዚህ ትጠራለህ እንጂ ያማን እኔ ያንተን የጎረንን ድምፅ እየሰማሁ እዚህ ጋር ከምወያ አኩ እየተባልኩ አልወያይም እንጂ ያማ ቀልድ እንጂ። አይ ግን ምናልባት ተመስገን ወንድሜ ይህን ጥያቄ የምትመልስ ከሆነ በድጋሚ አንድ ጊዜ ጠይቀህና ካልሆነ ግን እንትን እንላለን እና ወደ ራሳችን እንመለሳለን። ይህም ጥያቄ ምንድን ነው? ሰው በመንፈስ ቅዱስ እምነትን ይቀበላል አላልኩም። ለዛ ደም ጥያቄ ሰው በእምነት መንፈስ ቅዱስን ይቀበላል? መልስልኝ። ሰው በእምነት ነው መንፈስ ቅዱስን የሚቀበለው? አምኑ። በቃ እኔም ራሱ መልሼ ይህን ጥያቄ ልመልስና ራሱ አኬ እንዲመልስልኝ እፈልጋለሁ። ሰው እምነት ራሱ የመንፈስ ቅዱስ ስጦታ ነው፣ የእግዚአብሔር ስጦታ። እሱን አልተጠየቅም። እባክህን አኬስ እኔን አስጨርሰኛ። እንድንወያይ አይደለ? ምንድን ነው የጠየኩህ? እንድንወያይ አይደለ? ምንድን ነው የጠየኩህ? ሰው አምኖ ነው የመንፈስ ቅዱስ የሚቀበለው አልከኝ። በቃ እሱን አዎ ወይም አይደለም። እኔ በሱ አንተ በምትፈልገው መንገድ አይደለም። አንተ ጥያቄውንም መልሱን ስጠኛ። ታዲያ አንድ ላይ አይ መልሱማ ከአንተ ጥያቄውንም መልሱን ስጠኛ። አንተ የምትፈልገው ከሆነ መልሱን ልሰጠህ ይችላል። ከሉትራን አንጻር መልሱን ልሰጠህ ይችላል። ልስጥህ መልሱን ወይ ጥያቄውን ሰጥቼ መልሱንም ልስጥና እሱኑ ትደግመዋለህ። ከሉትራን አንጻር ያለውን መልስ የሉትራን እናንተ አይደለም እኮ ማብራራት ያለብህ። እኛ ራሳችን እኮ ነው የምናውቀው። ማነው አንተ ደግሞ የሉትራን እንደ እሺ ቀጥል። እሺ ቀጥል። እስኪ ቆይ መልስ። እሺ እርዳኝ። ደቂቃ ስጠኛ። ሲሶ ድልፀኝ። እኔ እያልኩ ያለሁት ሰው እምነትን ራሱ የሚቀበለው በመንፈስ ቅዱስ አማካይን ነው። የሰው መዳን የሚጀምረው ከእግዚአብሔር መምጣት በኋላ ነው። ማመንም መቀበልም የሚችለው ከእግዚአብሔር ዘንድ ከመጣ በኋላ ነው። ማለት የእግዚአብሔር ስራ ወደኛ ከመጣ ብቻ ነው። ምክንያት ሰው በኃጢአቱ ሙታን ነው። ቅድምም ብያለሁ። ሰው ፍቃድ አለ። ፍቃዱ ግን ያ ፍቃድ ግን በቦንዶጆ አይ አልፈልግም፣ አላስጨርስም። በቃ ምክንያቱም ያው እኔ እንቀጥላለን ውይይቱን ያልኩት ጥያቄን የምትመልስልኝ ከሆነ ነበረ። ሲስም አንዳችሁ ጥያቄ የመለሳችሁ ቀጥሉ ነው ያለው። ጥያቄውን ካልመለስክ መሀል ላይ የመጣው አንተ ነው። እኛ የራሳችን ውይይት እየተወያየን ነበረ። ስለዛ ሌላ መወያየት የሚችል ሲመጣ እናስቀጥላለን። ኖ በቃ አንተ ራሱን ጠይቅሽ። ሊዲያ ላይ መመለስም አልቻልክም እኮ። እሺ ጠይቅሽ። ዮናታን ከኦርቶዶክስ እንደሆነ አውቃለሁ። ብቻውን ጥያቄ ቆይ ምን መሰለህ እሺ ቆይ ሲሶ አንድ በጌታ ቆይ አንድ ልጨርስ። ወደ አኬ ጥያቄ አለ። ይሄኛውን ነገር ግን ላጠቃለሁ። የሚቀበል ከሆነ ይቅርታ፣ ሰው አምኖ መንፈስ ቅዱስ የሚቀበል ከሆነ ያ እምነት ከየት መጣ? ያ እምነት ሰው ሰራሽ እምነት ካልሆነ መንፈስ ቅዱስን እንዴት ሊቀበል ይችላል? በሰው ሀሳብ፣ በሰው ኢንቴሌክት፣ በሰው በጣም ተኝቶ አሰላስሎ አስቦ ተጨንቆ ይሄን እንዲህ ላድርግ እንዳላያርግ ካላለ በስተቀር ያ እምነት በራሱ ያ ከሰውየው የሚኖረው እምነት ሰው ሰራሽ እምነት ነው። ይሄ መጽሐፍ ቅዱሳዊ እምነት አይደለም ነው እያልኩ ያለው። ስለዚህ የሰውን እምነት መጀመሪያ የምንቀበለው በመንፈስ ቅዱስ አማካኝነት ከእግዚአብሔር በሆነው ስጦታ ብለን ከተቀበልን በኋላ አይ ከኔም አለኝ ካልን የኔ እምነት ሰው ሰራሽ እምነት ነው ማለት እንችላለን ወይ ነው? የእግዚአብሔር እምነት የሆነው ከእግዚአብሔር የተቀበለው ነው። ሰው ሰራሽ እምነት እንዳይሆን ነው ጥያቄ። አሁን አኬ እያለን ያለው ሚዩት አድርገው። አሁን አክሊል ያለው ምናምን ትላለህ። ጥያቄ ጠይቃል። ሚዩት አድርግ። እንዲያሟል እንዲ ምን ሆናል? ጥያቄ ልጠይቅ ብለህ አሁን አክሊል ያለው በዚህ ወጥቶ በዛ ገብቶ ትላለህ። በአጭሩ ጥያቄውን ልድገመው። ሰው በእምነት መንፈስ ቅዱስን የሚቀበል ከሆነ ታዲያ እምነቱ ራሱ ሰው ሰራሽ ሆና ታዲያ መንፈስ ቅዱስ ራሱ መጥቶ አስቀድሞ ዝም ብሎ መንፈስ ቅዱስን ያለ እምነት ዝም ብሎ መንፈስ ቅዱስ መጥቶ ይገባበታል ሰውዬው ውስጡ ገብቶ ስራውን ይሰራና እንዲያምን ያደርጓል አይነት ነገር ካልሆነ በስተቀር እንዴ በእምነት መንፈስ ቅዱስንማ ከተቀበለ አምኖ ከሆነ መንፈስ ቅዱስን የሚቀበለው እምነቱ ሰው ሰራሽ አይሆንም። ለምንድን ነው የማይሆነው? አንደኛ እምነት ምንድን ነው? እምነት አንደኛ የመጀመሪያው ሪስፖንስ ነው ለሚነገር ወይም ደግሞ ለእግዚአብሔር ጥሪ ምላሽን መስጠት። ከዛ ደግሞ ይህ ብቻ ግን አይደለም፣ ምላሽን መስጠት መቀበል፣ ይህ ፈቃድን የሚጠይቅ ነው። ይህ እንዳለ ሆኖ ደግሞ
በአንተ ውስጥ እየጨመረ እያደገ የሚሄድና ከእግዚአብሔር ጋር አንድ የሚያደርግ ምስትቀል የሆነ ነገር ያለው ነው እምነት ማለት ነው። ኦኬ ሰው የእግዚአብሔርን ጥሪ ሰምቶ መቀበልም አለመቀበልም ይችላል። በየትኛውም መልካም ነገሮች ሁሉ ውስጥ የእግዚአብሔር እርዳታ እንዳለ እናምናለን። መንፈስ ቅዱስን ሰው ለመቀበል አስቀድሞ ማመን አለበት። ማን ያለው ይህንን? መጽሐፍ። አዎ የቱ ጋር? ለምሳሌ በዮሐንስ ወንጌል ምዕራፍ 7 እንዲህ ይላል። ዮሐንስ ወንጌል ምዕራፍ 7 ላይ ቁጥር 37 ጌታ ኢየሱስ በዛ በዳስ በዓል ላይ ተገኝቶ አልነበረ? ዘግየት ብሎ የመጣበት በዓል። የዛ ሰዓት ላይ እንዲህ ብሎ ተናገረ፣ በታላቅ ድምፅ ማለት ነው። ከበዓሉም በታላቁ በኋለኛው ቀን ኢየሱስ ቆሞ እንዲህ ብሎ ጮኸ። ጌታ ኢየሱስ እንዲህ ብሎ ጮኸ፣ አሰምቶ ተናገረ። ምን ብሎ? ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። ልክ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። አይተዋል። በጣም በፈቃድህ እንደሆነ እኮ በጣም ግልጽ እኮ ነው። ቃላቱን ራሱ ስትሰሟቸው የጌታ ኢየሱስን ቃል ልክ ማንም የተጠማ ቢኖር ወደ እኔ ይምጣ እና ይጠጣ። በእኔ የሚያምን በእኔ ምን የሚያደርግ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል። መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል። አዎ የሕይወት ውሃ ወንዝ ከሆዱ ይፈልቃል። ምን ያደረገ ግን? በኢየሱስ የሚያምን። ይህ ምን ማለት ነው? ምን ማለት ነው የሚል ሰው አለ ወይም? ዮሐንስ እዛው ጋር አብራርቶታል ከታች ቁጥር 39 ላይ ምን ብሎ? ይህ ግን በእርሱ የሚያምኑ ሊቀበሉት ስላላቸው ስለ መንፈስ ተናገረ። ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበርና። እና ማን ይቀበሉት ዘንድ ስላላቸው? በእርሱ የሚያምኑ፣ በጌታ በኢየሱስ የሚያምኑ ይቀበሉ ዘንድ ስላላቸው ስለ መንፈስ ተናገር ይላል። መንፈስ ቅዱስን የሚቀበሉት በጌታ በኢየሱስ የሚያምኑ እንጂ ገና ምንም ሳያምኑ በፊት መንፈሱ መጥቶ ይገባባቸዋል የሚለው የፍጹም ሐሰት ነው። በዚህ መልኩ መልሻለሁ። አንተ ግን ጥያቄውን ስላልመለስ እዚህ ጋር አንድ የተናገሩት ዲያቆን ዮናታን አንድ የሚውታል እኔ ከአኬ ጋር ነው። ፐርሰናል ተመስገን ናና ቲዳቲር አትውጣ ተመስገን ይኸውልህ ይቅርታ አድርጎልኝ እንትን ፍርድ ቤት ቀጠሮ አለብኝ እየገባሁ ልገባ ነው መንገድ ላይ መኪና ውስጥ ነኝ እና ኤኒዌይ በጣም አኬ ዋን ሞር ታይም በጣም ዋንስ አጌን በጣም ትልቅ ስራ ነው የሰራው። እግዚአብሔር ይባርክ። መቼም ሰው ከእግዚአብሔር ካልሆነ እንደዚህ አይነት ትምህርት ማስተማር አይችልም። እኔ አይዊሽ ሙስሊም ብሆን ደስ ይለኛል። ሰው የሆነ ሰው በዚህ ሰዓት ሰው የሆነ ሰው አእምሮ የከፈተለት እግዚአብሔር የመጽሐፍ ቅዱስ ቃል ተጠቅሶ ሲነገረው አልቀበልም ካለ በጣም ያሳዝናል። እና አኬ እየጠቀሰ ያለው እኮ ቁርአን አይደለም ወይ ደግሞ የሆነ ከሌላ መጽሐፍ ቅዱስ እኛው የምናነበውን መጽሐፍ ቅዱስ እየጠቀሰ ነው ይሄን ነገር እያስተማረ ያለው። ኤኒዌይ ሁላችንም ፈቅደን ወደን ነፍሱን ለሰጠን የጌታ ኢየሱስ ክርስቶስ ወደን ፈቅደን አምነንበት ተቀብያለሁ አምናለሁ እና ሉተራን እሱ ስም ለጠፈብን እኛ ጠረጴዛ የሌለው ቤተክርስቲያን አይደለም ምናምን ሲሉ ራሱ ብለስሜ እኮ ማለት እግዚአብሔር ለአፍን ስከፍት የምትናገረው ቃል ነው። እምነት ሮቦት ሆነ ነው ምንድነው የሚልን እንኳን ብለስሜ ነው ያላልኩ። አኬም አላለ በጣም ጨዋ በሆነ መንገድ የእግዚአብሔርን ቃል እያስተማረ ነው። እኔ በዚህ ኤኒቲንግ ምንም ነገር ቢመጣ እንትላለሁ አይደለም ተከፍለ ነው ሜሴጅ እየላካችሁልኝ አንተ ለዝና ነው። ኧረ እኔ ፎሎ የምታደርጉኝ እኔ 50 ሰው ወይ 60 ሰው ቢኖረኝ ነው ፎሎ አይ ዶንት ዋንት ምንም። ኧረ ግን እግዚአብሔር ፈቅዶ ሲስ የመጀመሪያ ቀን ሳበኝ የሆነ ሰዓት በሆነ ነገር እንትን አልኩኝ ገባው አወራው እና ጋድ ብሌስ ዩ አኬ። ብዙ ማውራት አልፈልግም ከዚህ በላይ። እኔ ፕሮቴስታንት ነኝ። አኬ እያስተማረ ያለው ትምህርት ትክክለኛ መጽሐፍ ቅዱሳዊ ትምህርት ነው። የዲኖሚኔሽናል አይደለም። ይሄ እውነተኛ የጳውሎስን ትምህርት ነው ያስተማረው። እውነተኛ የጳውሎስን ትምህርት ማስተማሩን ደግሞ እኔ በሌላ ኮንፌሽን ላፈርሰው አልችልም። የተሳሳተው ትናንት ኢየሱስ ሲናገር ነበር። በአኬ መልሶለ በእነሱ
ሉተራን መጽሐፍ ላይ ሐሰተኛ ስለተባለ ሐሰተኛ እላችኋለሁ። በጣም የሚገርም ነው እንዴ! እኔ የራሴን ምስክር አምጥቼ ለራሴ እንደገና እንዴ ሚስቴንና በፍርድ ቤት ራሱ እኮ እንትን አለው። አንተ አንድ ሰው የራሱን ኤቪደንስ ራሱ የጻፈውን መጽሐፍ እንደ ማስረጃ አቅርቦ አበበ ከበደ ተሳስቷል ይላል እንዴ? መጽሐፍ ቅዱስ ጠቅሰክ ከመጽሐፍ ቅዱስ ትምህርት አንጻር ተሳስተሃል ልትል ትችላለህ እንጂ። በጣም አመሰግናለሁ። ሲሼ ተባረክ፣ ጸጋ ይብዛላችሁ፣ ጌታ ይባርካችሁ። ቴንኪው። ወጥቻለሁ። ቴንኪው። እስቲ ሳሚ ከታች ልኬልሃለሁ፣ ፈቃደኛ ከሆነ ሳሚ። እሺ ኤኒዌይስ ብቻ ሀሳብ ሰተን ፓፓ መጣ። ሳይት ሄድሽ እንዴ? ልመጣ ነው። ታይት ይላል። ፒስ አይበቃ ደውይልኝ እስቲ። እሺ እመጣለሁ። ክፈተው እንደፈረደብኝ መጥቼ ደግሞ የሆነ ምሳ አለቀብሻለሁ። ቀንሽ ፍክት ይላል። በጣም ኧረ እኔ አውቄ ነው ጋይስ። ስንበላ ሁለታችን እኩል ነው የምናዋጣው። ደግሞ አክሊል ምሳ እየጋበዘው ነው እንደዚህ የሚያደርገን እንዳይሉ። እኔ ምስክር ነኝ ሲስ ለማዋጮ አታስብ። አዎ እንዴ እሺ ታነበዋለህ አክሊል? ይኸው ኦኬ እሺ ምን ይላል? አለበት ቤተክርስቲያን ትምህርት ሲሲ እንትን አድርጊው ከይቅርታ ጋር ጋይስ ታብ እና ኮፒሊንግ እየተደረገ አይደለም። 1000 ሰዎች አላችሁ። ቤቱን ደግሞ ሜምበር ያልሆናችሁ ሰዎች ሜምበር ሁኑ። ፎሎ ያላረጋችሁ ፎሎ አድርጉን። ሊሊሻ ሳከሞጀ እሺ ታብ ኮኔክሽን ይዟል። እሺ አሁን አይታየም? አክሊልሻ ይታያል። እሺ ከፍ አድርገው። ያው አክሊልሻ ይታያል። ካለበት ቤተክርስቲያን ትምህርት ጋር የማይስማማው አኬ ኧረ ላንብበው። እሺ አንዴ ሚዩት አድርገልን ወንድማችን። እሱ ሚዩት አድርገን እንደዛ በላችሁ። ድምፅ እኮ ያወጣል። ሲስሜት አድርግ። እሺ ካለበት ቤተክርስቲያን ትምህርት ጋር የማይስማማው አኬ ሰው የሚድነው አንድ እግዚአብሔር ልቡን ሲከፍት፣ እሺ ሁለት በፈቃዱ አምኖ ነው ይለናል። እሺ ብለን የሊዲያ ጉዳይ ስናነሳ በፈቃድ ማመንን ከእግዚአብሔር ልብ መክፈት በኋላ መሆኑን ከነገረን ወዲህ ወይታ እንዴ በፈቃድ ማመንን ከእግዚአብሔር ልብ መክፈት በኋላ መሆኑን ከነገረን ወዲህ መልሶ ደግሞ የሊዲያ ልብ የተከፈተው አረ በፈቃዷ ነው ይለናል። እንግዲህ የእግዚአብሔር ልብን መክፈት ሆነ የሰዎች ማመን በሰው ፈቃድ ላይ ከቆመ የመዳን ትምህርት ሙሉ በሙሉ በሰው ፈቃድ ላይ የተመሰረተ ነው ወደሚል ተፋልሶ መጣ ማለት አይደል? እሺ ሙሉ በሙሉ በቃ የቆመው የሰው የልጅ ድህነት በሰውየው ፈቃድ ላይ የተመሰረተ ነው ሙሉ በሙሉ ወደሚለው መጣ ማለት አይደለም ወይ? ይህ ነገረ ድህነትን መረዳትህ ሲነርጂዝም ሰፈር ወጥቶ ከሲነርጂዝም ሰፈር ወጥቶ እሺ አንትሮፖሎጂካል የሆነ ሞነርጂዝም ማለትም ሙሉ በሙሉ በሰው ፈቃድ ላይ ቆመ ማለት አይደለምን? ይህ የአኬ አቋም ፒውርሊ ፔላጂያኒዝም ሆነ ማለት አይደል? አያኬ እንዴት ነው ይህ የሚነበረው? እሺ እኮ ምጽህ ነው እንዴት ነው ብዬ ማለት አንተ ምጥ አደረኩ አኬ ምጥ ነው ያልከው አንተ ነገር እኮ ነው። መጣጥክብኝ ከንፈርን እዩሲ ኧረ አይመጣም ተው አንተ ከንፈሩን ይመጥብኝ ጀመር። እሺ አይ አንድ እዛው ጋር አድርገው እዛው ጋር ክፈተውና እንደ ጉዳይ ይሄን እኮ ትናንት እኮ አስረድቼው ነበረ። ዮሲያስ ሼር አድርጉለት ቢያንስ ከታች ሆኖ እንዳዳምጥ እንዲሰማ ድንገት ያ ፖስትም ስላደረገ። እሺ ቀጥል። እሺ እንግዲህ ሰላም ላንተ ይሁን ዮሲ፣ እንዴት አለልኝ ወዳጄ? የመጀመሪያው እግዚአብሔር ሰው የሚድነው እግዚአብሔር ልቡን ሲከፍት ነው ብለን መለሰ ደግሞ በፈቃዱ አምኖ ነው ይለናል የሚል ነገርን አስቀምጧል። ሰው የሚድነው በራሱ በገዛ በፈቃዱ አምኖ ነው በቃ አለቀ የሚል ነገር አላስቀመጥኩም። ማለት ያለ እግዚአብሔር እርዳታ ማለት ነው። ስለዛ ምንድነው
ልብን የሚከፍተው ቅዱስ ዮሐንስ አፈወርቅም እንዳለው ማን ነው? ሰውየው አይደለም፣ እግዚአብሔር ነው የሰውን ልብ የሚከፍተው። እግዚአብሔር ግን ደግሞ ልብን እንዲከፍት ሰውየው ምን ማድረግ አለበት? ፈቃደኛ መሆን አለበት ያልነው። አለቀ። ይህን እኮ ነው። ሙሉ በሙሉ በሰውየው ፈቃድ ላይ የሚቆም ነው? በፍጹም። ለምሳሌ ሊዲያ ለመዳን ፈቀደች እንበል። በቃ ሙሉ በሙሉ ለመዳን ፈቀደች። ከዛ በኋላ እንዴት ትድናለች? የእግዚአብሔር ጸጋ ከሌለ ያለ እግዚአብሔር ጸጋ ድነት አለ? በቃ እሷ ፈቀደች ምናምን ዘን የእግዚአብሔር ጸጋ ሳይመጣ እንዴት የምትድነው? ሲነርጂዝም ምንድን ነው? አታውቅም እንዴ? ሲነርጂዝም እኮ ሲነርጂዝም የሰው ፈቃድ አለ፣ የእግዚአብሔርም ጸጋ አለ። ሁለቱም በአንድነት ነው ያሉት ነው። ጸጋው ምንድን ነው? እግዚአብሔር ጸጋውን ሲሰጥህ ጸጋ ወደ አንተ ይመጣል፣ አንተ ደግሞ በፈቃድህ ትቀበላለህ ነው። አለቀ። ሲነርጂዝም ማለት ይህ እኮ ነው። በቀላል በጣም ይቅርታ ስላሳቀኝ ነው። ከታች ማርቆስ አሁንም ተሳሳትክ ይል አሁንም ተሳሳትካለኝ። አይሲስ አረፍተ ነገሩን ሳትጨርስ ማርቆስ ሉትራ ይባላል። ይቅርታ ግሊቀጥልሽ ገና አሁንም ተሳሳትክ ይላል። ስለዛ ሰው የሚድነው እግዚአብሔር ልቡን ሲከፍት ነው የሚለው የመጀመሪያው ትክክል ነው። ሁለተኛው ላይ በፈቃዱ አምኖ ነው አይደለም ያልነው። እግዚአብሔር ልቡን ሲከፍት ነው ካለም በኋላ ቀጣይ ምንድን ነው ያልነው? እግዚአብሔር ልቡን እንዲከፍትለት ግን መፍቀድ አለበት። በቃ ይሄ ነው ቀጣዩ። የራሱ ነው። ይሄ ስትሮማን ፋላሲ የሚባል ነገር አለ። ከፋላሲዎች ውስጥ አንዱ ስትሮማን ነው። ስትሮማን ፋላሲ ምንድን ነው? ሰውየው የተናገረውን ነገር ይዛችሁ መሞገት በጣም ሲከብዳችሁ፣ አህሉንላችሁ ሲል ሲጨንቃችሁ፣ ሲጠባችሁ ሰውየው የተናገረውን ይዛችሁ ማለት ነው መመለስ በጣም ተራራ ሲሆንባችሁ የምታደርጉት ምንድን ነው? የሰውየውን ሀሳብ ሰማያዊ የተወሰነ ትቀይሩታላችሁ። ቀየር አድርጋችሁ ተራራ የሆነውን ነገር ደልዳላ ሜዳ ታደርጉታላችሁ። በምን? በራሳችሁ ዝም ብላችሁ የሆነ ቃሉን ቀየር አድርጋችሁ ሰውየው የተናገረውን የሰውየውን የሙግት ሀሳብ ቀላል በማድረግ በማውረድ ማለት ነው። ያላለውን አለ በማለት ያለውን ደግሞ በማውጣት ነገር እንትን ትሉና ከዛ በኋላ በሱ ላይ ተመስርታችሁ ይሄው አክሊል እኮ እንደዚህ ነው፣ ይሄ ሰውዬ እኮ እንዲህ ነው ብሎ እንደመናገር ማለት ነው። እንደዛ እና አሁን የሰራው ስትሮማን ይባላል። ትክክለኛው አካሄድ ግን እግዚአብሔር ልብን ይከፍታል። ሰው የሚድነው እግዚአብሔር ልቡን ከፍቶለት ነው። አዎ እግዚአብሔር ልቡን እንዲከፍትለት ሰውየው ፈቃደኛ መሆን አለበት። አዎ ቅዱስ ዮሐንስ አፈወርቅ እሱን ያለው ልብን የሚከፍተው እግዚአብሔር ነው አለ። እዛ በቀጠል አድርጎ ነገር ግን እግዚአብሔር የሚከፍተው የፈቃደኞችን ልብን ይላል። ፈቃደኛ የሆኑትን ነው ልባቸውን የሚከፍተው ይላል። ፈቃደኛ የሆኑትን ነው። ስለዛ ስራው የሁለቱም ነው ይላል። እንደውም ቅዱስ ዮሐንስ አፈወርቅ የእግዚአብሔርም ነው የሰውም ነው። እንዴት? እግዚአብሔር ልብን ይከፍታል። ሰውየው ደግሞ ፈቃደኛ ሆኖ መምጣት አለበት፣ መዘጋጀት አለበት፣ መስማት አለበት፣ በፈቃዱ በፍላጎቱ። ሉተራኖቹ ምንድነው የሚሉት? ሉተራኖቹ የሚሉት ምንድነው? አይ ሊዲያ ብትሰማም የሰማችው ፈቃደኛ ሆነ አይደለም፣ በፍላጎቱ አይደለም ማለት አይደለም። ቆይ አንዴ፣ ፈቃደኛ ሆነ አይደለም በፍላጎቱ አይደለም ሳይሆን ሊዲያ የሰማችው ለመዳን ፍላጎቱ ኖሯት አይደለም። ምክንያቱም ልቧ የተከፈተው ከሰማች በኋላ ነው። ግን ልትሰማ ስትመጣ ማለት ነው እግዚአብሔርን ስታመልክ የቆየች ሴት ናት። አስቡት። የነ ጳውሎስን ቃል ለማዳመጥ ስትመጣ የሰማችው የእነሱን ቃል ለመዳን ፍላጎቱ ኖሯት ምናምን አይደለም ነው የሚሏቸው። እግዚአብሔርን የማግኘት ፍላጎቱ ኖሯት አይደለም። እንደዚህ አይነት ፍላጎት ሰው ውስጥ ሊኖር አይችልም ይሏቸዋል። እኔ እንዴት ነው ሰው እንደዚህ አይነት ቤተ እምነት ውስጥ ተረጋግቶ ለተወሰነ ደቂቃ ራሱ መቀመጥ የሚችለው? እንዴ እኮ ዘለህ እኮ ነው ጠፉ። ከዚህ ብለህ እኮ ነው መውጣት ያለብህ፣ ወደ ክርስትና ልም ብለህ መጥፋት ያለብህ፣ ወደ ጳውሎስ ወደ ዮሐንስ አፈወርቅ። በእውነት እኔ ሉትራን በሆንና ይህንን ትምህርታቸው ግልጽ ብሎ አሁን እንደዚህ ብረዳው ማለት ነው ሉትራን እኔ ፈጣ አየር ላይ ነው ተነስቼ ወደ ጳውሎስ የሚሄደው። በተአምር ወደ ሉተር አልሄድም፣ ወደ ጳውሎስ ነው የሚሄደው እና አስቸጋሪ ሰው። በአጭሩ እግዚአብሔር ልብን ይከፍታል፣ ግን እኛ ፈቃደኞች መሆን አለብን ነው። እሺ ሌላ አለ ሊያክል አድርግበት የሚገባኝ ካለ የእንትናን ክፈቱና እስኪ የዳዊት ዳዊት እኮ ምንም እኮ የአባ ገብረ ኪዳን እኔ በጣም ያሳቀኝ ፓርት እንደዘቃለ ትናንትና ስለ ሊዲያ ስንዳስትለው ስለዚህ መልስ የለኝም ባለው ጉዳይ ላይ አሁን ሊሞግት ፖስት ማድረጉ ነው። ምንድን ጠረጴዛውን እንደዚህ ነው እንደሚያዞረው እያሉ ነው እኮ የሆኑ ሰዎች። ምንድን ትናንትና ስለ ሊዲያ አስረዳኝ ሲያትፈቅድ ነው
እግዚአብሔር የከፈተላት ቲቪን አስረዳች ስለው መልስ የለኝም ማር ነው ያለው። የለም እንደዛ ከሆነ ቀጥታ የለም አልተጻፈም ማለት እኮ አሁን ሊያስረዳ ነው እንደገና ያለው። አይመጣም እንዴ እየተረገጥኩ እኮ ነው። አስቸጋሪ ነው። አይ ግን አይሁን። ያው እንግዲህ በተቻላችሁ አቅም ብቻ ስትሮማን ሳትሰሩ አርጊመንቶቻችንን ለማፍረስ ሞክሩትና እንየው። እሺ ሌላ እንትን ምለው አለ ተሪያክት ማድረግበት ዳዊት ሉትራን የለቀቀው የአባ ገብረ ኪዳንን ነው። የነ ሞክ ያረጋ አይነት ነገር ነው። ሌላ የለም። ዳዊት ሉትራን እስቲ ያሳየኝ። የአባ ገብረ እሺ አናፖሎጂ ያሳያለህ አንተ ጠረጴዛውን በዚህ መልኩ እኛን የክርስቶስ አድርጋ ማስረከቧ ነው። ክርስቶስ እኛን ነው ሰማዕታት የሸለማቸው ምዕመናን በእነሱ ስም ተሰብስበው እንዲድኑ በማድረጉ ነው። ከዚህ በኋላ ምን አደረገ? በስምሽ ያመናውን ስምሽን የጠራውን ዝክር የዘከረውን ሰው የተራበ የመገበውን ሰው እኔም የሕይወት እንጀራን በሰማያት መግበዋለሁ። ስዕልሽን ያሳለውን ሰው ያም ባይሆንለት ለተሳለው ስዕልሽ ሽቱ የረጨውን ሰው ሽቱ ያመጣውን በመዓዛ መለኮቴ አጣፍጠዋለሁ። መጽሐፍሽን የጻፈውን እሺ እኔ የለቀቀው ማን ነው? መጽሐፍ ጽፍል ዳዊት ሉትራን። የትኛው ዳዊት ሉትራን? ጠረጴዛውን ያዞረልህ ወደ አንተ የደርግ ዘመቻ የጠራው ባለ ጠረጴዛው ነው እንዴ? እኔ ያ ጠረጴዛ ግን ማለት ነው ወይ ለሴንተር ቴብል አይነት ነገር የሚሆኑ ከሆነ አጋጣሚ ገዛውኝ እንጂ ወስዶ ነበር። የምር እኔ እንደ ሴንተር ቴብልነት የሚያገለግል ጠረጴዛ ከሆነ አይ ግን አሁን የአባታችን ትምህርት ዋና ሀሳቡ የሚያጠነጠነው ምንድነው? የሆነ ሰው እንደው በቃ በእመቤታችን ስም የሆነ ዝክር ስለዘከረ የሆነ ነገር ስላበላና በቃ አለቀ ዳነ። እንደዛ አይደለም። እንደዛ ያሉ እያስተማሩ አይደለም። ምንም ጠጋ ብላችሁ ብጠይቋቸው በደንብ ማለት በተንተን አድርገው ያስረዱዋል። ማለት በተንተን አድርገው ያስረዱዋል። ሰው እንዴት መዳን እንዳለበት ማለት ነው። የማን ነው ድምፅ የሚረብሸው? ያንተ ነው ሲዝ ስለፈጠረ ስለ ጉልበተ አምላክ ዝጋ አይደለም ይላል። ይሄ ኦኬ፣ ይሄ ሄኖክም ነው ዝጋ ሄኖክ የተባለ ሰው ይደም እሺ። እና በሚገባ ያብራሩልሃል ሰው እንዴት እንደሚድን ከጸጋው ተነስተው እንዴት እና ከእግዚአብሔር ፍቅር ተነስተው ሰው እንዴት እንደሚድን ያስረዱሃል። ግን እኛ እንደዚህ አሁን ወደ ክርስትና የመጣን ሰዎች ምንድነው እንዲሁ በጸጋው ማለት ነው እንዲሁ በጸጋው ወደ ክርስትና የመጣን የእግዚአብሔር ልጆች የሆነን በክርስቶስ በኩል የእግዚአብሔር ልጆች የሆነን እኛ በህይወታችን ውስጥ ስንኖር ውጣ ውረዳል። አያችሁ መውደቅ መነሳት ምናምን አለ። በዚህ በመውደቅ በመነሳት ውስጥ ደግሞ የቅዱሳንን ድጋፍ እንጠይቃለን። እርስ በርስ እንደጋገፋለን። በመጀመሪያ እዚሁ በህይወት ያለ ነው። ለምሳሌ እኔ አንቺን በጸሎት አስበኝ ልል እችላለሁ፣ ሌሎችንም እንደዚሁ ማለት ነው። እነሱም አንዳችን ለአንዳችን እየጸለይን እርስ በርስ በጸሎት እንደጋገፋለን። ኦኬ፣ ከጌታ ጋር ያሉ ቅዱሳንን በጸሎት ይደግፉናል እያልን ያለ ነው። መጸለይ ያቆማሉ አትሉንም መቼስ። ራሱ ሉተራኑ ይሄ ማነው ዳዊት ሉተራን ያላችሁትም እሱም ያምናል። ይሄንን እነሱም ያምናሉ። ሉተራኖቹ በሰማይ ያሉ ቅዱሳን ስለኛ ይማልዳሉ፣ ይጸልያሉ፣ ይለምናሉ ኢንጀነራል በቤተክርስቲያን ደረጃ ማለት ነው ብለው ያምናሉ። ስለዛ እኛ ደግሞ ከጥንትም በመጣው ትምህርት መሰረት ከጥንት ማለት መጽሐፍ ቅዱስም የማይቃወሙ በታሪካዊ ክርስትና እጅጉን የታመነው ትምህርት እርስ በርስ ይህ መደጋገፍ አለ በእኛና በቅዱሳን መካከል ማለት ነው። ቅዱሳኑ እኛን ይደግፉናል፣ እኛ እነሱን አንደግፋቸውም። ለምን? ኦልሬዲ እነሱ ሩጫቸውን ጨርሰዋል። ሩጫ ላይ ያለ ነው እኛንን እንጂ እነሱ አይደሉም። እነሱ ልክ ቅዱስ ጳውሎስ እንደተናገረውም ሩጫዬን ጨርሻለሁ ብሎ ተናግሮ አልነበረ? ሩጫቸውን ጨርሰው ከጌታ ጋር ያሉ ስለሆኑ እነሱ እኛን በጸሎት ያስቡናል። ወይም ለጸሎት ስንቆም አብረውን እንዲጸልዩ እንጠራለን። ስለዛ በቅዱሳን ህብረት ውስጥ ገብተን ስንጸልይ ዝም ብለን ንጥል ብለን ብቻችንን የምንጸልይ አይደለን። ባይዘዊ በቅዱሳን ህብረት ውስጥ ያለንን እኛ። ስለዛ ስንጸልይ ከመላእክቱ ጋር በቅዱሳን ህብረት ውስጥ ሆነን ከቅዱሳን ሁሉ ጋር የምንጸልይ ነን እና የቅዱሳንን እርዳታ እንትን እንላለን። ታዲያ በእመቤታችን ቀን ማብላት ምናምን ነገር እስከተባለ ዋናው ቁም ነገሩ ያለው ከፍቅር የተነሳ ሌሎች ሰዎችን መርዳት ላይ ነው። ትልቁ ቁም ነገር ያለው ከፍቅር በመነጨ ሁኔታ እንደዚህ አልምስ ጊቪንግ ከጥንትም ጀምሮ ያለ ነው። ምንም ይሄ አንዳንድ ጊዜ አባቶችን እንቀበላለን ይላሉ እንጂ ፕሮቴስታንት ወንድሞቻችን አይቀበሉም። ቢቀበሉ ኑሮ አሁን አልምስ ጊቪንግ ላይ በጣም ይሄ ምጽዋት ላይ አባቶች በምን መልኩ እንዳስረዱ ብታዩ በጣም ትደነቃላችሁ። በጣም ነው የምትደነቁት። እና
በእመቤታችን ስም ማድረግ ይህንን ምን ማድረግ ነው? አንደኛ ከፍቅር የተነሳ ሰዎችን ማገዝ መርዳት፣ በእመቤታችን ስም መሆኑ ደግሞ የእመቤታችንን ምልጃ ደግሞ እየጠየቅ እመቤታችን እንድታግዝህ እየተማጸንክ ምናምን የምታደርገው ነገር ነው። ይህ በክርስቲያኖቹ ውስጥ ያለ ፕራክቲስ ነው፣ ልምምድ ነው። እንደዚያ ነው። የድህነት ትምህርታችን ግን ምን ይመስላል ተብለን ከተጠየቀን ቋሚ የሆነው የድህነት አስተምህሯችን የእምነት መግለጫ አያመጡም። ባይዜ ሰዎች ዝም ብሎ የተቆራረጠ ቪዲዮ እያመጡ ብቻ ማጭበርበር ነው ስራቸው። ከማጭበርበር የዘለለ ምንም ነገር የላቸውም። ከታላቅ ይቅርታ ጋር ኦርቶዶክስ የእምነት መግለጫ አላት እንዴ የሚል ሰው አለ። እና ታዲያ የለንም እንዴ? እና የዓለም አቀፋዊ ጉባኤቶቹ የማን ናቸው? የእኛ አይደሉም እንዴ? ለምሳሌ ሉትራንን የእምነት መግለጫ አምጣ ብትለው ጉባኤቱን አይጠቅስልህም። ማለትም የኒቂያ ጉባኤ፣ የቁስጥንጥንያ ጉባኤ፣ የኤፌሶን ጉባኤ እያለ እንደዚህ ዓለም አቀፋዊ ጉባኤትን አይደለም የሚጠቅስልህ። የእምነት መግለጫ ስትለው የራሱ የሉተራኖቹን ቡክ ኦፍ ኮንኮርድ ብሎ ይዞ የሚመጣው የዛሬ ባለፈው የተዘጋጀውን ማለት ነው እንጂ ወደ ጥንት ወደኋላ መለስ ብሎ እኮ ዓለም አቀፋዊ ጉባኤቶቹ ናቸው የኛ። እንደዛ እኮ አይደለም የሚለው ቡክ ኦፍ ኮንኮርድ ላይ እኮ እሱ የለም አለ እንዴ? የእኛ ግን ዓለም አቀፋዊ ጉባኤት አሉ። ዓለም አቀፋዊ የሆነ ልክ እንደ ሉትራኖቹ የሆነች ቦታ ላይ ሽጉጥ ያለች የሆነች ቦታ ላይ ተነሳች ብቻ ሳትሆን በነ ማርቲን ከመንዝ ምናምን የተዘጋጀች ፎርሙላ ኦፍ ኮንኮርድ እና ከዛ ቀደም የተዘጋጁ የነ ኦግስበርግ ኮንፌሽን ወይም በራሱ በግለሰቡ በሉተር የተዘጋጀው ላርጅ እና ስሞል ካቴኪዝም እንደዛ አይደለም። ይኛ በግለሰብ የሆኑ አይደለም። የሆኑ ጥቂት ሰዎች 3፣ 4፣ 5፣ 6 ሆነው ተሰባስበው የጻፋ ጽሁፍም አይደለችም። ይኛ ዓለም አቀፋዊ ይሆናለን። ኦርቶዶክሶች እኮ የእምነት መግለጫ የላቸውም ይላል አንዳንድ ሰው። እኔ እንደዚህ በጣም ከእውቀት ጽድት ንጽት ያለ ሰው ሳይ በጣም ያስገርም የሆነ እና ጠይቁን ፕሊዝ። ያው እኛ እኮ አለን፣ ኑና ጠይቁን፣ ቻሌንጅ አድርጉ። እንደዚህ ስልም ደግሞ የትዕቢት ንግግርን በመናገር አይደለም። የማላቃቸው ደግሞ ብዙ ነገሮች አሉ። ጌታ ያስተምረኛል፣ መምህራን አሉን፣ ከነሱ እንማራለን እና ክርስቶስ መምህራችን ነው። ደግሞ ወደ እውነት ሁሉ የሚመራውን ቅዱስ መንፈስ ሰጥቶናል። የሰጠን ደግሞ በቤተክርስቲያን በኩል ነው። ስለዚህም ከቤተክርስቲያን ትምህርትን እንማራለን፣ እየተማርን ደግሞ እንመልሳለን። ግን ጌታ በረዳን ልክ እንመልሳለን። ኑና ጠይቁን። ኦኬ፣ ጌታ በረዳን ልክ እንመልሳለን። ኑና ጠይቁን እና የኒቂያው ጉባኤ ላይ፣ የቁስጥንጥንያው ጉባኤ ላይ፣ የኤፌሶን ጉባኤ ላይ የተነገሩ የተሰጡ ትምህርቶች አሉ። እነሱን መጠየቅ ይቻላል። በአስተምሮ ደረጃ የተሰጡትን ማለት ነው። ሶስቱን መሞገት ይቻላል። እንደ አጠቃላይ የድህነት ትምህርት እና ደግሞ እሱ እንዳለው ነው። ይቅርታ እንዴ ኮንሰንሰስ ፓትረምን ደግሞ እንቀበላለን። ኮንሰንሰስ ፓትረም ምንድን ነው? ሁላችሁም ታውቃላችሁ አይደል? ምንድን ነው? አባቶች ሁሉ የተስማሙበት ጥንታውያን አባቶች ማለት ነው፣ ለሐዋርያት ዘመን የቀረቡት ከራሳቸው ከሐዋርያት የተማሩና ከነሱ ቀጥሎ የመጡ በጥቂት ክፍለ ዘመናት ውስጥ የነበሩ ማለት ነው አባቶች ሁሉ በቋሚነት በየትኛውም አካባቢ ላይ ያሉ አባቶች የተስማሙባቸው ትምህርቶች ለነሱ ለኛ ቋሚ ትምህርታችን መሆን ይችላሉ ማለት እንቀበላቸዋለን። ስለዛ ምንድነው የድህነት ትምህርታችን ከተባለ ስሙ አሁን የድህነት ትምህርታችን የኛ የድህነት ትምህርት ማወቅ ከፈለጋችሁ ማለት ነው ሰው የሚድነው በእግዚአብሔር ነው ብለን እናምናለን። ድህነት ከእግዚአብሔር ነው። መድኃኒት ራሱ እግዚአብሔር ብቻውን ነው። እግዚአብሔር ብቻውን መድኃኒት ነው። ከእርሱ ውጭ መዳኛም እንደሌለን እናምናለን። አስቀድሞም በትንቢተ ኢሳያስ ላይም እንደተነገረው በሌሎች የብሉይ ኪዳን መጽሐፍት ላይም እንደተነገረው ከኔ ውጭ አዳኝ የለህም ብሎ ራሱ እግዚአብሔርም እንደተናገረው መድኃኒታችንስ አንዱ ራሱ እግዚአብሔር ብቻውን ነው ብለን እናምናለን። የፈጠረን እርሱ ብቻውን ነውና የፈጠረን ራሱ እግዚአብሔር ብቻውን ነውና የሚያድንንም ራሱ እግዚአብሔር ነው እንጂ ሌላ የሚያድንን አካል የለም። የፈጠረን እግዚአብሔር ነው። ይህ እግዚአብሔር ሲፈጥረን ደግሞ ክቡር አድርጎ ፈጥሮ ነበረ። ግን ክቡር ሆኖ የተፈጠረው ያ ሰው አዳም ሳተ። በሳተ ጊዜ አስቀድሞ የነበረውን ያንን ክብሩን አጣ፣ ወደቀ፣ ከእግዚአብሔር ከአባቱ ራቀ። በራቀ ጊዜ እግዚአብሔር ግን ጎበኘው። ስለዚህ ገና በወደቀበት ሰዓት ራሱ እኮ አግኝቶት አዋረው። አዳም ወዴት ነህ ብሎ ይመጣል እግዚአብሔር አምላክ። እንዲህ አይነት አምላክ ነው ያለን እኛ። አይተዋል። አዳም ወደቀ፣ ሳተ፣ ኃጢአትን ሰራ፣ ከዛን ተሸሸገ፣ ራሱን ደበቀ። እንዴት ኮንሽየስ ሆነ ግን? ከእግዚአብሔር መደበቅን እንዴት አሰበው? በነገራቸው ላይ ሙሉ በሙሉ አሁን ሉተራኖቹ እንደሚሉት ነፃ ፈቃዱን አቶ ከሆነና የመንፈሳዊ ነገር ጭራሽ ማሰብ የማይችል ከሆነ እንዴት ከእግዚአብሔር ለመደበቅ እንኳን አሰበ? እንዴት እንደዚህ አይነት ሀሳብ እንዴት በውስጡ እንዴት ኖረ? ማለት ነፃ ፈቃድ ከሌለው በስተቀር
ለመንፈሳዊ ነገር ሙሉ በሙሉ ነው የሞተው ብላችሁ እንደምታስተምሩት እንደዛ በፍጹም ሊሆን አይችልም። ከሆነ እንዴት ነው ከእግዚአብሔር ለመደበቅ ራሱ ለመንፈሳዊ ነገር የእግዚአብሔር ነገር እንደዚህ ሊያስብ እንዴት ይቻላል? ስለ እግዚአብሔር ነገር ጭራሽ ሊያስብ ስለማይችል ማለት ነው በእናንተ አስተምህሩ። ሉተርም እንደዚህ ያላል። በነገራችን ላይ ይሄ አንድ ትምህርት አስጨንቆት ነበር ባለፈው እንዳልኳችሁ። እንደው ከተመረጡት ውስጥ ባልሆንስ ብሎ ይጨነቅ ነበረ። ይሄ እግዚአብሔር የሚድኑትን አስቀድሞ ኦልሬዲ ወስኗል ብሎ ሲያስተምር ስለነበረ ይሄ ነገር በጣም ውስጡ ጭንቀት ፈጠረበት። ሉተርን ካስጨነቁት የመጀመሪያው ትልቁ ጭንቀቱ ይሄ ነው። ከተመረጡት ውስጥ ባልሆንስ። ከዛ በኋላ ግን ለራሱ የሰጠው መልስ ምንድነው? አንደኛ ይሄ የተደበቀውን የእግዚአብሔርን ምክር ማሰብ አያስፈልግም የሚል ሲሆን፣ ሁለተኛው ግን እንደዚህ ብዬ ራሱ እንዳስብ ያደረገኝ ስለተመረጥኩ ስለዳንኩ ነው። ያልዳነ ሰውማ ልቡ የደነደነ ስለሆነ ለምን ይፈራል ባልመረጥስ ብሎ የእግዚአብሔርን ቅጣት ምናምን እያሰበ አይጨነቅም። ልቡ ደንዳና ነው ኦልሬዲ ያልዳነ ሰው ያልተመረጠ ሰው ብሎ ለራሱ ምላሽን ይሰጣል። ስለዚህ አሁን አዳም ኃጢአትን በሰራ ሰዓት በቃ ሞትን ሞቷል፣ ከጸጋ ተጓሯል። ግን የምርም አሁን እነሱ እንደሚሉት በዛ ደረጃ እግዚአብሔርን ማሰብ የማይችል ከሆነ እንዴት ከእግዚአብሔር ተደበቀ? ኧረ እሱ ብቻ አይደለም፣ የእግዚአብሔር ድምፅ በገነት ይመላለስ ነበር ይልና እግዚአብሔር መጥቶ ደግሞ አዳም ወዴት ነህ ሲል ለእግዚአብሔር ጥሪ ምላሽ ይሰጣል። ሲያየ ተደበቅኩኝ እንዲያውኝ ጨራሽ ከእግዚአብሔር ጋር ንግግርም አለው ከእግዚአብሔር ጋር ንግግር አለው እና እግዚአብሔር ሰው አዳም በበደለ ሰዓት ራሱ ማለት እግዚአብሔርን መበደል ማለት ባይዘ ትልቅ ኃጢአት ነው። በተለይ ለአዳም አስቡት እንደው በጌታ አዳምን እግዚአብሔር ሲፈጥረው ከሌላው ፍጥረት ሁሉ ለየት አድርጎ እኮ ነው የፈጠረው። ለየት አድርጎ ከመጀመሪያው ፍጥረት ተመልከቱ። እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ነው የሚለው። እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ። ብርሃንን ሲፈጥርስ ብርሃን ይሁን አለ፣ ሆነ። ጠፈርን ሲያደርግ ጠፈርን አደረገ። ከዋክብት ይኑሩ ብርሃናት የሚሰጡ የፀሐይ ጨረቃ ሆነ። እሱን በቃ ይሁን አለ ሆነ፣ ይሁን አለ ሆነ፣ ይሁን አለ ሆነ እያለ የሚለው የሚፈጥረው። እንስሳትን ሳይቀር እንስሳትን ፈጠረ ተብሎ ተነገረ። ልክ ሰው ጋር ሲደርስ ፍጥረትን ሁሉ ፈጥሮ መጨረሻ ላይ ነው ሰው ሊፈጠረው እና ልክ ሰው ጋር ሲደርስ ግን እግዚአብሔርም አለ። ከላይ ሲነገርላቸው እንደነበረው አይነት አፈጣጠር አይደለም የተፈጠረው እኛ እግዚአብሔርም ሰው ይሁን አለ። ሰው መሆን አይደለም የተባል ነው። ምንድን የተባለው? እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። እንዴት አይነት አፈጣጠር ነው! ሌላውን ፍጥረት ሁሉ ከሰማይ እስከ ምድር እስከ ጠፈር፣ ከጠፈር እስከ ባህር፣ በጠፈር ላይ ካሉ ብርሃናት እስከ ባህር ውስጥ እስካሉት እንስሳትና የተለያዩ ነፍሳት፣ ምድር ላይ ካሉት እጽዋት እስከ እንስሳቱ ሁሉ ያልተነገረ አንዳች ደስ የሚል የሚማረክ ታላቅ የክብር ንግግርን ለአዳም ተነገረለት፣ ለሰው ተነገረለት። ምን ተብሎ? እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን አድርገን እንፍጠር። እስቲ እንፍጠር ብሎ ነው እግዚአብሔር የተነሳው። ያውም በመልካችን እንደ ምሳሌያችን ተብሎ በእግዚአብሔር መልክና ምሳሌ የተፈጠርን። እሱ ብቻ እኮ ደግሞ አይደለም። ሁለተኛው ምዕራፍ ላይ ስትሄዱ ምን ይላል? ሰውን ከምድር አፈር አበጀው ሄድና የሕይወትን ምስትንፋስ በአፍንጫው እፍ አለበት። በስመ አብ! እንዴት አይነት የክብር አፈጣጠር እንደተፈጠረ እና እግዚአብሔር ሰውን እንደዚህ በክብር ፈጠረውና ያውም መጨረሻ ላይ ለምንድነው መጨረሻ ላይ የፈጠረው? ፍጥረት ሁሉ ለሱ ነው። በቃ ፈጠረውና በምድር ላይ የሚንቀሳቀሱትን ሁሉ ግዛ አለው። ጭራሽ ገዢም አደረገው። ኧረ ሰው በዛበት ትንሽ አልከበርም? በጣም ልትሉ ትችላላችሁ። ግን እግዚአብሔር ግን ይሄ ነገር አልበዛበትም። ሰውን በጣም ስለሚወድ በቃ ለዚህ ለክብር ስሩ የፈጠረው። በዚህ ራሱ አላበቃም። ወሰዱና ደግሞ የኤደን ገነትን አዘጋጅቶ በምስራቅ በኩል እግዚአብሔር ና አንተ እዚህ ገነት ኑር፣ እዚህ በቃ ገነት ነው ለአንተማ የሚያስፈልግህ። ምንም እኮ አላደረገም አዳም። ምንም ጥሩ ነገር እኮ አልሰራም። ገና ዝም ብሎ ብድግ አድርጎ ገነት ግባ ገነት። ያው አዳም ታያለህ ይህን ገነታ፣ እዚህ ያለውን ሁሉ ብላ፣ እዚህ ካሉ ዛፍ ሁሉ ብላ፣ እዚችኛዋ ግን እንዳትበላ፣ ክፉና ደጉን ከምታስታውቀው ከዚህ ዛፍ ግን እንዳትበላ፣ ሌላ ሁሉ ፈቀድኩልህ አንተ ነው። ያማል እንደ አዳም እንስሳትን በስማቸው ይጠራቸዋል ምናምን አይሰማም። ትንሽ ደግሞ እግዚአብሔር አዳምን ያየውና ደግሞ ብቸኝነት ደግሞ እንዳይጎዳው ደግሞ ከጎን ደግሞ ሌላ ሴት ይፈጥርለታል። እንዲህ ኧረ በጌታ ስም እግዚአብሔር በጥበብ እኮ ነው ሰውን የፈጠረው። በጣም በጥበብ እጅግ አክብሮ በጣም የደስታ ህይወት እንዲኖር አክብሮ ነው የፈጠረው። አክብሮ የፈጠረው እንዲህ ክቡርንም
አዳም እንደዚህ በጣም በጣም እንደው የእግዚአብሔር ክብር ማለት የእግዚአብሔርን ክብር በዚህ ደረጃ አግኝቶ እግዚአብሔር በበረከት ላይ በረከት በክብር ላይ ክብር አጎናጽፎት ምናምን አንዲት ነገር ብቻ አዘዘው፣ ይህ ከዚች ዛፍ እንዳትበላ። በበላህ ጊዜ ግን አዳም ሞትን ትሞታለህ። አንዲት ነገር ነው የተከለከለው። ያውም ብትመጣ በህይወቱ ላይ ምንም ለውጥ እኮ አታመጣም። ለምንድን ነው የተከለከለው? የተከለከለው ባጭሩ አዳም በእንደዚህ አይነት ሁኔታ ውስጥ ሲኖር አምላክ ደግሞ እንዳለው እንዳይረሳ አይተዋል። የአምላኩን ትእዛዝ ደግሞ ማክበር አለበት። ትእዛዝ ደግሞ የፍቅር መገለጫ ነው። እግዚአብሔር አዳምን ይወደዋል። በጣም ነው የሚወደው የሚያፈቅረው። ይኸው ካደረገለት ነገር ማየት እንችላለን። ሰው ደግሞ ለእግዚአብሔር ያለውን ፍቅሩን የሚያስረዳው በመታዘዝ ነው። ስለዛ አዳም እግዚአብሔርን ዝም ብሎ እንደዚሁ በደመ ነፍስ እንዲከተሉ ሳይሆን ነፃ ፈቃድ ለአዳም ሰጥቶታልና እግዚአብሔር ያንን ነፃ ፈቃዱን ኤክሰርሳይዝ እንዲያደርግ እንዲተገብረውና በፍቅር እግዚአብሔርን እንዲከተለው ነው። ፍቅር ደግሞ በመታዘዝ ይገለጣል። ጌታችንና መድኃኒታችን ኢየሱስ እንደተናገረው ምን ብሎ የሚወደኝ ቢኖር ምንን ይጠብቃል አለ። እስቲ ጻፉልኝ። የሚወደኝ ቢኖር ምንን ይጠብቃል አለ። ጻፉ እናንተ። ሲጽፉ እናንተ ያው ኮመንት ላይ እዩ፣ የማታውቁ ሰዎች ካላችሁ። ጌታ ኢየሱስ ነው ያለው የሚወደኝ ቢኖር ምንን ይፈጽማል አለ። ከታች ያው እየጻፉላችሁ ነው። የስ ስለዚህ አሁን ትእዛዝን መፈጸም የፍቅር መገለጫ ነው። ስለዚህ አዳም በፍቅር ከራሱ ከእግዚአብሔር ጋር እንዲኖር እንዲህ አይነት ትእዛዝ ሰጠው። ሳድሊ ግን በሚያሳዝን ሁኔታ ግን አዳም ኃጢአትን አደረገ፣ በደለ። እግዚአብሔር አትንካ ያለውን ነካ። ይህ በጣም የሚያሳዝን አጋጣሚ ማለት ነው። አዳም እንደዛ የሚወደውን አባቱን እግዚአብሔርን አስቀየመ፣ አስከፋ። እግዚአብሔር ልክ እንደኛ የሚቀየም የሚከፋ እንደዚህ አይነት ኢሞሽን አለው እያልኩኝ አይደለም፣ ግን ያው በእኛ አገላለጥ መጽሐፍ ቅዱስን ብዙ ጊዜ ስለሚጠቀም የኛን አገላለጾች ከዛ አንጻር ማለት ነው። እግዚአብሔርን አሳዘነው። በነፃ ፈቃዱ ኃጢአትን ሰራ። አትንካ የተባለውን አትብላ የተባለውን በላ። ታዲያ ግን የእግዚአብሔር ፍርድ ግን አለ። ሞትን ትሞታለህ ተብሏል። የእግዚአብሔር ፍርድ ግዴታ በቃ መምጣት አለበት። ስለዚህ የመጀመሪያው ምንድነው? ሞትን ትሞታለህ የሚል ነው። ይህ ሞት ከእግዚአብሔር በቃ ትርቃለህ፣ ከኔ ትለየኛለህ። አብረኸኝ የምትኖረው በፍቅር ትእዛዙን ጠብቀህ በፍቅር ስትከተለኝ ነው። ያለ ፍቅር አትኖርም ነው። በእግዚአብሔርና በአዳም መካከል ግዴታ ፍቅር መኖር አለበት። ፍቅሩ ደግሞ ከአንድ ሳይድ ብቻ መሆን የለበትም። እግዚአብሔር ሁሉንም ይወዳል፣ ግን አንተም መልሰህ ልትወደው ይገባል። አየው፣ ግዴታ ፍቅሩ ከእግዚአብሔር ብቻ ነው አይደለም፣ አንተም መውደድ አለብህ። ስለዚ ዮሐንስ ምን አለ በመልእክቱ? እርሱ አስቀድሞ ወዶናልና እኛም፣ እስቲ ችንም ጻፉልኝ። እርሱ አስቀድሞ ወዶናልና እኛም ምን እንዳለ ኮመንት ላይ ተመልከቱ ማለት ነው። የማታውቁ ሰዎች ካላችሁ ዛሬ አብረን ነው የምንማማረው። እዚህ ጋር ኦዲየንስ ተኮርተላል። እርሱ አስቀድሞ ወዶናል። በቃ አስቀድሞ የወደደን እግዚአብሔር ነው። እኛ አስቀድመን እግዚአብሔርን ወደነው። እግዚአብሔር ያይንና ወዳችሁኛል፣ በቃ እኔም ልውደዳችሁ አይደለም የሚለው። አስቀድሞ የወደደን እግዚአብሔር ነው። እርሱ አስቀድሞ ወዶናልና እኛም ደግሞ ያው ከታች እየጻፉላችሁ ነው። እንወደዋለን፣ አለቀ። እግዚአብሔርን እንወደዋለን፣ እርሱ ግን አስቀድሞ ወዶናልና። ስለዛ እንደዚህ ነው እንዲኖረድ የሚፈለገው። አዳም ግን ይህንን ፍቅሩን በትእዛዙ ሊገልጽ አልቻለም። ኤኒዌይስ ተሳሳተ። በተሳሳተ ጊዜ ነው እግዚአብሔር ተሳስቶ ልክ ሲደበቅ ተሳስቶ ልክ ሲደበቅ ማለት ነው። እግዚአብሔር አስችሎ ልክ በተደበቅበት በዛው ጠፋ ከዚህ ብሎ እኮ ማባረር ይችላል። ግን አዳም ወዴት ነህ ይላል። እግዚአብሔር እኮ ያውቃል። አንዲት እናት ልጇ አጥፍቶ ማለት ነው፣ ከዛ በኋላ አጥፍቶ የሆነ ቦታ ሲደበቅ ልታውቅ እኮ ትችላለች የቱ ጋር እንዳለ። የት ነህ እያለች ልትመጣ እንደምትችለው ፈልገው ማለት ነው። ወይም ደግሞ የት እንዳለ ባታውቅ፣ ለምሳሌ በሰው ሰውኛ ነው ካልን እና አጥፍቷል ተብሎ ወይም ደግሞ አጥፍቶ ልጁ ማለት ነው ብን ብሎ ቢጠፋ ዞር ዞር ስትል ባታየው ልጁን እዛ አካባቢ ብታጠው እንዳጠፋ ያ ልጅ እንዳጠፋ ብታውቅ እንኳን በዙሪያዋ እንደሌለ ካወቀችና ምንድነው እንዴት ነው እያጣችሁ እንደሆነ ከተሰማት ሮጣ እንደምትፈልገው የእግዚአብሔር ድምፅ በገነት ውስጥ ይመላለስ ነበረ ተባለ። የእግዚአብሔር ድምፅ በገነት ውስጥ ይመላለስ ነበረ። ልክ እንደዛ ነው። አዳም ወዴት ነህ ብሎ እግዚአብሔር ሲመጣ ነው ያለን። እንደዚህ አይነት አምላክ ነው ያለን። አዳም እንግዲህ እንደምታውቁት ነው። ኤኒዌይስ እና በቃ ተባረረ። ግን
እግዚአብሔር ለአዳም ተስፋን ይሰጠዋል። በአንተና በሴቲቱ መካከል ይሄ ለእባብ የተናገረው ላይ ማለት ነው። በአንተና በሴቲቱ መካከል በዘርና በዘሯ መካከል ጠላትነትን አደርጋለሁ ብሎት የለ አንተ ሳኩናውን ትነድፋለህ፣ እሱ ደግሞ ዘሯ ደግሞ አናትን ይቀጠቀጠዋል ተብሎ ነበር። በቃ በዚህ ውስጥ አዳምን ነፃ ወጣዋለሁ ነው እግዚአብሔር። ያ ነው ሀሳቡ። አዳምን ብቻ አይደለም የአዳምን ዘር ማለት ነው። ስለዚህ አዳም ወደቀ፣ ከእግዚአብሔር ራቀ። ከአዳም የሚወለዱ ልጆች ሁሉ ራሱን አዳምን ነው የሚመስሉት። ከእግዚአብሔር የራቀው ዓለም ውስጥ ነው የተወለድ ነው። ሞት ያለበት ሞት ግድ የሆነበት ማለት ነው። ሞት ግድ የሆነበት በፈቃዳችን አይደለም የምንሞተው፣ የግዳችንን ነው። ስለዚህ ሞት የግድ የሆነበት ዓለም ውስጥ መወለድ ጀመርን እና በዚህን ጊዜ አማራጭ አተን ስንንከራተት ጋይስ እግዚአብሔር ልጁ ኢየሱስን ላከው። እግዚአብሔር አየን እና እየኳተንን ነው። በቃ ምንም ውድቀት ውስጥ ነን። ማንም ሰው በራሱ ሊድን አልቻለም፣ አይችልምም። ብዙ ነቢያት ተነስተዋል፣ ብዙ ካህናት ተነስተዋል፣ ጥንት ላይ ማለት ነው። ብዙ ነገስታት ተነስተዋል፣ የእግዚአብሔር ሰዎች የተባሉ ብዙዎች ናቸው፣ ግን አንዳቸውም ራሳቸውን ሊያድኑ አልቻሉ። እግዚአብሔር ግን በምህረቱ ባለጠጋ ስለሆነ በዛ በሞትንበት ሰዓት፣ በወደቅንበት ሰዓት፣ በኃጢአታችን በበደላችን ሙታን በነበርንበት ሰዓት ልጁ ኢየሱስን ላከልን ነው። ከልጁ ከኢየሱስ ጋር ህይወትን ሰጠን ነው እያልን ያለ ነው። አሁን የክርስትና የድነት ትምህርት ነው። የኛ የድነት ትምህርት ቋሚውን ትምህርታችን ከጠየቃችሁን አሁን እየነገርኳችሁ ያሉት ነው። እግዚአብሔር አይቶ በጣም መቅበዝበዛችንን አይቶ እረኛ እንደሌላቸው ልክ ጌታ ኢየሱስ በማቴዎስ ወንጌል ምዕራፍ 9 ላይ ማለት ነው ህዝቡን አየውና አዘነ። እረኛ እንደሌላቸው በጎች ተጥለው አየ። መከሩ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው አለ ጌታ ኢየሱስ። እና እግዚአብሔር አየ፣ የእኛን መቅበዝበዝ አየ፣ ተመለከተ እና ደግሞ በጣም ነው የሚወደን። ልክ በግብፅ ላይ እንደነበሩ ማለት ነው። በግብፅ ባርነት ውስጥ አልነበሩ እስራኤላውያን እንደምታስታውሱት። እና እስራኤላውያን በግብፅ ባርነት ውስጥ ሆኖ የመጨረሻ እየተሰቃዩ ነበረ። ማነው ዮሴፍን የማያውቅ ፈርዖን ተነስቶ አንድ ንጉስ ተነስቶ ፈርዖን አስጨንቋቸዋል። በግብፅ ውስጥ እስራኤላውያን እንደዚህ ደም ነው የሚያልባቸው። ይፈጉታል፣ አይገልጸውም። በባርነት ታስረው ምንም አማራጭ እንኳን የላቸውም። ያላቸው አማራጭ ጋይዝ በአደገኛ ባርነት ውስጥ እየተሰቃዩ ከሰው ተራ ወጥተው አንዳንድ ጊዜ ጭራሽ ህፃናት ሲወለዱ ወንዶች ሲሆኑ ይገደሉ እየተባለ እየተገደለባቸው እንዲህ አደገኛ የሆነ ሁኔታ ውስጥ ሆነው እግዚአብሔር ባሪያውን ሙሴ ላከላቸው። አየህ፣ ህዝቡን አይረሳም፣ እግዚአብሔር አይረሳም። ባሪያውን ሙሴ ላከላቸውና እኔ አወጣቸዋለሁ አለ በታላላቅ በድንቅ ተአምራት። ከዛ ከግብፅ ባርነት የፈርዖንን እጅ ፈልቅቆ ኃይሉን በፈርዖን ላይ ገልጦ ነፃ ሲያወጣቸው እናያለን። እግዚአብሔር አምላክ አይደለ? አዎ። አሁን ደግሞ በሐዲስ ኪዳን ሁላችን በኃጢአት ባርነት ውስጥ ሆነን ኃጢአት አለመስራት በማንችልበት ሁኔታ ውስጥ ሆነን ስንወድቅ በሞት ጥላ ስር ሳለን በድንግዝግዝ ጨለማ ውስጥ ወዴት መሄድ እንኳን በማናውቅበት ደረጃ ግራ ተጋብተን ባለንበት ሰዓት ላይ ጋይዝ እግዚአብሔር ልጁን ኢየሱስን ላከልን። ጥንት ላይ ለእስራኤላውያን ባሪያውን ሙሴን፣ ለእኛ እውነተኛውን ሙሴን ላከልን። እውነተኛው ሙሴ ጌታችንና መድኃኒታችን ኢየሱስ ነው። በግብፅ ባርነት ውስጥ የነበሩ እስራኤላውያን እኛ ነን፣ በኃጢአት ባርነት ውስጥ የነበርን። ስለዛ እውነተኛውን ሙሴ ልጁን ኢየሱስን ላከው። ልጁን ኢየሱስ ክርስቶስን ላከልን። ወደ እርሱ የሚማልድ አንዳች እንኳን የለም አጣ ተብሎ ተነግሮ የለ ኢሳያስ ላይ። ስለዚህ የገዛ ክንዱ መድኃኒትን አመጣለት ተባለ። የገዛ ምኑ ክንዱ። በክንድህ ምን ታደርጋለህ? አንዳንድ ስራዎችን ትሰራለህ አይደል? የሆነ ነገር መስራት ስትፈልግ ክንድህን ትጠቀማለህ። የራቀ ነገር ሲኖር በክንድህ ታቀርባለህ። እግዚአብሔር ዓለምን ሲፈጥር በልጁን የፈጠረው ዓለማትን በፈጠረበት በልጁ ተብሎ እንደተነገረ የእግዚአብሔር ክንድ ጌታ ኢየሱስ ነው። በክንድህ ራቅ ያለውን ሄደህ እንደምታቀርበው ርቀን የነበርነውን እኛን ያቀርበን ዘንድ ክንዱን ኢየሱስን ላከው። ልጁን ኢየሱስን ማለት ነው። የገዛ ክንዱ መድኃኒትን አመጣለት። ስለዛ ልጁን ኢየሱስን ላከ። ልጁ ኢየሱስ መጥቶ ስለ ሁላችን ሰው ሆነ፣ በጽድቅ ተመላለሰ፣ ሞተ፣ ተቀበረ፣ በሶስተኛው ቀን ከሙታን ተለይቶ ተነሳ። ሐዋርያቱ እያዩት በዓይናቸው ፊት በክብር በምስጋና ከፍ ከፍ እያለ አረገ። በአባቱም ቀኝ ተቀመጠ። ከፍ ከፍ ብሎ ሲያርግ ምንድነው ሲያዩ የነበሩ ሐዋርያትን ደግሞ መላእክታን ተናገሯቸው። ምን ሲሉ? እንዲህ ከፍ ከፍ እያለ ሲያርግ ያያችሁት እርሱ ኢየሱስ ተመልሶ እንዲሁ ደግሞ ይመጣል አላቸው። ስለዛ ጌታ ኢየሱስ አሁን በአብ ቀኝ የተቀመጠው ጌታ ኢየሱስ ተመልሶ ደግሞ ይመጣል። የመጨረሻው ተስፋችን እርሱ ነው።
የጌታችንን መምጣት መጠባበቅ፣ ከጌታ ጋር ለዘላለም መኖር የመጨረሻው ተስፋችን፣ በጣም የሚናፍቀን የሚናፈቅ የሆነው ተስፋ ይህ ተስፋ ነው። ከጌታ ኢየሱስ ጋር በቃ ለዘላለም መኖር፣ ለዘላለም ከምንወደው ጌታ ጋር ቢፈቅድልን ምሕረቱን በእኛ ላይ ቢገልጥ ቸርነቱን በደንብ ቢያሳየን እግሩን እየሳምን መኖር፣ የጌታን እግር እየሳሙ መኖር። እንዲህ በጌታ ስም ለዚህ ነገር ከታደልን አለቀ። ይሄ እኮ ነው እና ተስፋችን ጌታ ኢየሱስ ነው። እና ጌታ ኢየሱስ መጥቶ ይህን ሁሉ ነገር ሲሰራልን የሰራው በቃ የመጣው ሰው የሆነ የሞተው ይህን ሁሉ ነገር ያደረገው ለሁሉም ሰው ነው። እግዚአብሔር ዓለምን ያየው የሆነ ነገድን አይደለም፣ የሆነ ዘርን አይደለም፣ የሆነ ቋንቋን አይደለም፣ ዓለምን ሁሉ ነው ያየው። ምክንያቱም የበደለው ወይም ኃጢአተኛ የሆነው ዓለም ሁሉ ነው። ስለዚህ በክርስቶስ የሚያምን ሁሉ እንዲድን እግዚአብሔር ዓለምን እንዲሁ ወዶ ልጁ ኢየሱስን ሰጠ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዶታል ተብሎ እንደተነገረ ነው። ማንን የወደደው? ዓለምን ሁሉ ወደደ። ማን እንዲድን? በልጁ በኢየሱስ የሚያምን ሁሉ እንዲድን። በቃ ይኸው ክንዴን ሰጥቻለሁ፣ ልጄ ኢየሱስን ልክ ያለው በዚህ በላኩት ልጄ በኩል ሁላችሁ ልጆች የሆኑ ተመለሱልኝ ደግሞ ብሎ አብ አሁን ይጣራል። አብ እግዚአብሔር አባታችን አብ በልጁ በኩል እየተጣራ ነው። በእርሱ በኩል እኛም ልጆቹ ደግሞ እንድንሆን ማለት ነው በጸጋ። ስለዚህ ምን እያልኳችሁ ነው? ጌታ ኢየሱስ መጥቶ ለዓለም ሁሉ መድኃኒት ሆነ። በዮሐንስ በመልእክቱ የመጀመሪያ መልእክቱ ምዕራፍ 4 ላይ እንደተናገረው እግዚአብሔር ልጁን የዓለም መድኃኒት ይሆን ዘንድ ላከው ተብሎ ተነግሯል። የዓለም መድኃኒት ሆኖ ተገለጠ። ዮሐንስ መጥምቁ ዮሐንስ እንደተናገረው እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ተናገረ። ስለዚህ ጌታ ኢየሱስ የዓለም መድኃኒት ነው። የእያንዳንዱ ግለሰብ መድኃኒት ነው። በእርሱ የሚያምን ሁሉ ይህንን መድኃኒት ያገኛል፣ ይድናል። ስለዚህ እኛ የምናምነው ምንድን ነው? አዎ እግዚአብሔር ከእኛ ምንም ነገር ሳያይ ልጁ ኢየሱስን ልኮልናል። ፈቃድ ምናምን የምንለው ራሱ እዚህ ጋር አይደለም። እኛ ታውቃላችሁ አይደል? እኛ መዳን ስለፈለግን እንደው ፈቅደናል እስቲ ላክልን ብለነው አይደለም። በቃ እግዚአብሔር ካለው ፍቅሩ የተነሳ ልጁ ኢየሱስን ቀጥታ እንዲላከው። አሁን ፈቃድ የሚያስፈልገው ከዚህ በኋላ ነው። መቼ? መድኃኒቱ መጣልን። አሁን አሚን እንፈልጋለን። አሁን ከኛ የሚጠበቀው ይሄ ነው። የመጀመሪያው የቱ? መፍቀድ አለብን ለመዳን። እግዚአብሔር ልጁን ኢየሱስን ከላከልን አሚን ብለን ደግሞ እንቀበሏለን፣ እንፈቅዳለን። ለመዳን ከኛ የሚጠበቀው ይሄ ነው። በቃ ፈቃደኛ ሁን። በቃ ለመዳን እግዚአብሔር መጥቶልሃል። ማነው? እግዚአብሔር ልጁ ኢየሱስን ልኮልሃል። ጌታ ኢየሱስ እግዚአብሔር ነው፣ ቃልም እግዚአብሔር ነበረ ተብሎ እንደተናገረ የእግዚአብሔር ልጅ እግዚአብሔር ነው። ልክ የሰው ልጅ ሰው እንደሆነ ሁሉ የሰው ልጅ ሰው ነው፣ የእግዚአብሔር ልጅ እግዚአብሔር ነው። ጌታ ኢየሱስ የእግዚአብሔር ልጅ ነው፣ እግዚአብሔር ነው። ከአብ ጋር ግን አንድ አምላክ ነው የምንለው። ግን ደግሞ ኢየሱስ የእግዚአብሔር ልጅ ብቻ አይደለም፣ የሰው ልጅም ነው፣ የእመቤታችን ልጅም ጭምር ነው፣ የወላዲት አምላክ ልጅም ጭምር ነው። ስለዚህ ኢየሱስ እግዚአብሔር ብቻ አይደለም፣ አምላክ ብቻ አይደለም፣ አምላክም ሰውም ነው። አይ እንደዛ ነው። ምክንያቱም እርሱ አንዱ ጌታ ኢየሱስ ራሱ የአብ ልጅ ነው፣ ራሱ ደግሞ የማርያም ልጅም ነው። ስለዛ ራሱ ያው ጌታ ኢየሱስ አምላክም ሰውም ነው፣ አምላክም ሰው ነው። እና ለማንኛውም ይህ የመጣው መድኃኒት ለሁሉም ስለሆነ ተቀበሉ እየተባለ ነው። ስለዛ ከእኛ አንደኛ ፈቃደኞች መሆን አለብን። ፈቃደኞች ሆነን ማመን አለብን። ይህን የሚያስፈልገው ምን ማድረግ አለብን? የመጀመሪያው ነገር ለመዳን ከእኛ የሚጠበቀው ነገር አምኖ ማነው? ፈቃደኛ ሆኖ ማመን። በራሳችን ምን ማድረግ ስላቻለን። ሮሚ መልእክት ቅዱስ ጳውሎስ ምን ብሎ ነበር የተናገረው? ምዕራፍ 3 ቁጥር 23 ላይ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል፣ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እየሰማችሁ ነው ጋይስ? ሁሉ ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎድሎታል። ታዲያ ምን ይሁን? እንዴት ነው የሚሻለው? በል ደግሞ መልካም ስራ ይስራና ይጽድቅ አይደለም። መልካም ስራ በመስራት አንጸድቅም። መልካም ስራ በመስራት አይደለም የምንድነው፣ አስቀድመን ማለት ነው። ጸጋው ያስፈልጋል አስቀድሞ። ታዲያ እንዴት ነው ታዲያ? ምን እናድርግ ታዲያ? እንደው ምንድነው የሚያስፈልግ? ጸጋው ያስፈልጋል። ያለ እግዚአብሔር ጸጋ ሰው በመልካም ስራዬ እንዲሁ ድናለሁ ቢል የትዕቢተኛ ነው። ትዕቢተኛ ደግሞ ብቻ አይደለም፣ ቀዳዳ ውሸታም ነው። ውሸታም እንኳን የእግዚአብሔር ጸጋ ሳይሰጠውና የእግዚአብሔር ጸጋ ተሰጥቶት እንኳን ሰው ቀስ በቀስ እያደገ ይሄዳል እንጂ ኃጢአትን አልሰራም የሚል ሰው የለም። የእግዚአብሔር ጸጋ የሌለው ሰው ደግሞ በየዕለቱ በየሰከንዱ ነው ኃጢአትን የሚሰራው። የኃጢአት ደሞዝ ደግሞ ሞት ነው ይለናል ሮሜ 6:23 ላይ።
ስለዚህ ምን ያስፈልገናል ከተባለ የእግዚአብሔር ጸጋ። ለዛ ነው ጳውሎስ ምን የሚለው ቀጠል አድርጎ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እንዲያው በጸጋው ይጸድቃሉ። በምን በኩል? በኢየሱስ ክርስቶስ በሆነው ቤዛነት በኩል ማለት እንዲያው በጸጋው የምንጸድቀው ዝም ብሎ እንዲሁ አይደለም። በነገራችን ላይ እንዲሁ በጸጋው ይጸድቃሉ ማለት እንዲሁ ማለት እኛ ምንም ሳንሰራ ማለት ነው። እንዲሁ የሚለው ቃል ለእኛ ነው። እኛ ሳንሰራ መልካም ስራ ሰርተን ደሞዝ ተከፍሎን አይደለም። ይህ ጸጋ መልካም ስራ ሰርተን ለሱ ደሞዝ ተከፍሎን አይደለም። ከዛ አንጻር ነው እንዲሁ የተባለው እንጂ የኢየሱስ ክርስቶስ ቤዛነት ግን አለ። ጸጋው የመጣው ጌታ ኢየሱስ ቤዛ ስለሆነልን ነው። ጸጋው ዝም ብሎ የመጣ አይደለም። ጸጋው ዝም ብሎ የመጣ አይደለም። ጌታ ኢየሱስ ቤዛ ስለሆነልን ነው፣ ስለሞተልን ነው። ለዛ ነው ምን የሚለው ገላትያ ላይ ጳውሎስ የእግዚአብሔርን ጸጋ አልጥልም ይልና ጽድቅስ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ ይላል። ጽድቅስ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞታ። ታዲያ የእግዚአብሔር ጸጋ የመጣው በክርስቶስ ሞት ነው። ጌታ ኢየሱስ ሰው ስለሆነልን፣ ስለሞተልን፣ ስለተነሳ ከፍ ከፍ እያለ ስላረገም ደግሞ ጭምር ነው። ስለዛ እንደዚህ ይላል። አሁን እንዲያው በጸጋው ይጸድቃሉ ተብሏል። ስለዛ እንዲያው በጸጋው ነው የሚጸድቁት። እንዲያው በጸጋው ለመጽደቅ ምንድን ነው ታዲያ ማለት? ዝም ብሎ ራንደም እግዚአብሔር አስቀድሞ የወሰናቸው የተወሰኑ ሰዎች ኖረው እነሱን እየሄደ ሊያጸድቅ ነው ወይስ ምን ይሻላል? እንዴት ነው በጸጋው እንዲያው የሚጸድቀው? አሁን ከኛ የሚጠበቅ ነገር አለ ያልኳቸው እዚህ ላይ ነው። የትኛው? ፈቃደኛ ሆነ ማመን አለብህ። ስታምን ነው፣ በእምነት ነው ይህን ነገር የምታገኘው። ፈቅደ ስታምን ይህንን ታገኛለህ። በእምነት ነው የሚገኘው ይህ ነገር። እንዲያው በጸጋው ካለ በኋላ በእምነት ትላለ እንዲያው እኮ አለ የሚል ሰው አለ። ቀጣዩን ጥቅስ አንብበው ነው የምንለው እኛ። ቀጣዩ ጥቅስ እንዲህ ይላል። ምንም በመሀል ላይ ምንም ሌላ ጥቅስ የለም። ቀጣዩ ጥቅስ እንደውም ቆይ ራሱን አንብቤ ሊሄድላችሁ። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይልና እርሱንም እግዚአብሔር በእምነት የሚገኝ በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው ይላል። በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ። ስለዛ በእምነት የሚገኘው በቃ አለ። ከአንተ የሚጠበቀው የመጀመሪያው ምንድነው? እምነት ማመን አለብህ። ፈቅደ ማመን አለብህ። እግዚአብሔር ይረዳል። በነገራችን ላይ እንድታምንም እኮ የእግዚአብሔር እርዳታ እኮ አለ። እግዚአብሔር በነገሮች ሁሉ ይረዳናል። በመውጣት በመግባታችን፣ በእያንዳንዱ ነገር፣ በመልካም ነገሮች ሁሉ የሚረዳን እግዚአብሔር እንደሆነ እናምናለን። ስናምን እግዚአብሔር ረድቶን ነው የምናምነው። ከዛ በኋላ ፈቃደኞች ሆነን ማለት ነው ስናምን ጸጋውን ደግሞ ይሰጠናል። በዚህ በጸጋ ውስጥ ደግሞ እየዳን እንሄዳለን። እምነት ብቻ በቃችን አንዴ ካመንን አለቀ በቃ እንደዛስ ነው አይደለም። መጽሐፍ ቅዱሳችን አዎ እምነት ያስፈልጋል ብሎናል። እኛም አሚን ብለን ተቀብለናል። ግን መጽሐፍ ቅዱሳችን ሌላም ነገር ነግሩናል። ስለዛ እኛ ደግሞ ሙሉ መጽሐፍ ቅዱሱን እንቀበላለን። ምን ይላል? አምነህ መጠመቅ አለብህ ይላል። አሁን የድህነታችን ቋሚ የሆነ የድህነታችንን ትምህርት እየነገርኳቸው ያሉት ጨርሻለሁ። እሺ ካሁን ባለ 3 ደቂቃ ብቻ 2 ደቂቃ በእውነቱን ለመናገር 2 ደቂቃ ምን አልኳችሁ? የስ አምነናል። አዎ ማመን ግዴታ ነው። በእምነት የሚገኝ ብሏል። ይህንን ስለ እምነት ብዙ ትኩረት ሰጥቼ አልነግራችሁም፣ ምክንያቱም ሁሉም ሰው ያውቀዋል። በጣም በርካታ የሆኑ የመጽሐፍ ቅዱስ ክፍሎችንም ማንሳት እንችላለን። እውነቱን ለመናገር በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለም እንዲወዱታል የተባለው ማን እንዲድን ወይም ደግሞ ማን የዘላለም ሕይወት እንዲኖረው? በእርሱ የሚያምን በልጁ በኢየሱስ በሚያምን። እዛው ጋር ባይዜ ይህ ዮሐንስ 3:16 ላይ ነው። ከፍ ብላችሁ ቁጥር 14 ጀምራችሁ ስትናገሩ ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ የሰው ልጅ ደግሞ ይሰቀል ዘንድ ይገባዋል ይላል። በእርሱ የሚያምን ሁሉ ይድን ዘንድ ይላል። እዛው ጋር የተሰቀለውን ኢየሱስን የሚያምኑ ሁሉ የዘላለም ሕይወት እንዲኖራቸው ማለት ነው። የተሰቀለውን ኢየሱስን የሚያምኑ ሁሉ የዘላለም ሕይወት እንዲኖራቸው እንጂ እንዳይጠፉ። ስለዛ እምነት ግድ ነው፣ መሰረት ነው። የመጀመሪያው ነገር እምነት ነው። ስለዛ ያመነው ሰው ምንድን ነው የሚያምነው? የእግዚአብሔርን ቃል አይደል? ያው የእግዚአብሔርን ቃል ሰምቶ ምናምን በእግዚአብሔር ያምናል። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው እንዲል። ስለዚህ ይሰማና ትክክለኛውን ትምህርት ግን እዚህ ጋር መረሳት የሌለበት ነገር ሁሉን ነገር አሁን እዚህ ጋር ማስረዳት ስለማልችል ጊዜም ስለሚጠበን ሰውየው ሰምቶ ማመን ያለበት የስተት ትምህርት ሰምቶ ካመነ አይድንም። የሚያድነው እምነት የሚመሰረተው በእውነተኛው በትክክለኛው ትምህርት ላይ ነው። ስላሴ ውሸት ነው ብሎ አንድ የሆን ልጅ አስተማሪ መጥቶ ኢየሱስ ብቻ ብሎ አስተምሮ አሜን ብለህ ብትቀበል አምናሃል እኮ፣ ግን ያ እምነት ግን አያድንም፣ ጭራሽ ይገድልሃል። ስለዛ የሚያድነው እምነት የራሱን የቻሉ መስፈርቶች አሉት። የመጀመሪያው በእውነተኛው ትምህርት ላይ መመስረት አለበት። እውነተኛውን ትምህርት ትሰማለህ፣ ታምናለህ፣ ከዛን ታምንና ትጠመቃለህ። አየህ፣ ለመዳን ግዴታ ነው እምነት። ከዛን ትጠመቃለህ። ስትጠመቅ ዳግም ትወለዳለህ ወይም ትድናለህ። ጌታ ኢየሱስን ይህንን የሚያስተማርን ጥምቀቱንም እንግዲህ ምንም ማድረግ አንችልም።
እኛ ለመጽሐፍ ቅዱስ በተቻለን አቅም ታማኞች ነን። መጽሐፍ ቅዱስም የኛ ነው። ለመጽሐፍ ቅዱስም እጅግ ታማኝ ስለሆነ ይህንን አንክድም። ጥምቀት ለኃጢአት ስርየት ነው፣ ጥምቀት ለድህነት ነው ብሎ መጽሐፍ ቅዱስ ከነገረን እምነትንም ጥምቀትንም እንይዛለን። አንዱን ይዘን አንዱን አንጠልጥለን አንዱ ግን አንተውም። እኛ የሚመቸንን እያያዝን እኛ የማይመቸንን በፍጹም አንተውም። ስለዛ ምን የቱ ጋር ነው የተባለው? ለምሳሌ ጌታችንና መድኃኒታችን ኢየሱስ በማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ ምን አለ? እንግዲህ ሂዱ ወደ ዓለም ሁሉ ሂዱ ወንጌልም ለፍጥረት ሁሉ ስበኩ ይልና ያመነ የተጠመቀም ይድናል። ኦኬ፣ ያመነም የተጠመቀም ይድናል። ያመነ የተጠመቀም ይድናል። ወንጌልን ሰምቶ ከምንድን ነው የሚድነው? በመጀመሪያ ደረጃ ወደ ዓለም ነው የተባለው። ወደ ዓለም ነው የሚኬደው። ልክ ከዛ ለፍጥረት ሁሉ ወንጌል ይሰበካል። ከዛ ወንጌል የሚሰበከው በሞት ውስጥ ላለው ዓለም ነው። ከዛ ከሞት ውስጥ ነው ድህነት ያለው። አሁን ከዛ ከሞት ውስጥ ለመዳን ሰውየው ምን ማድረግ አለበት ከተባለ መጀመሪያ ይሰማል። ወንጌልን ስበኩ ያመነ የተጠመቀም ይድናል ስለሚል ሰውየው ይሰማና ማመን አለበት። ለመዳን አምኖ መጠመቅ አለበት። ያኔ ይድናል። ያመነ የተጠመቀም ይድናል። አለቀ። ያላመነስ ልክ ወንጌል ሲሰበክለት አላምንም ካለ አላምንም ያለ ሰው አይጠመቅም አይደል? አይጠመቅም፣ ይፈረድበታል። ያላመነ ግን ይፈረድበታል። ምክንያቱም አላምንም ብሎ ወደዛ የእግዚአብሔርን ጸጋ ወደሚቀበልበት ወደ ጥምቀት ሊመጣ ስላልቻለ የእግዚአብሔርን ጸጋ በጥምቀት ውስጥ እንቀበላለን። ግን አምነን ነው ሄደን በእምነት ሆነን ነው ሄደን የምንቀበል የእግዚአብሔርን ጸጋ በዛ በጥምቀት ውስጥ። ግን ሰው አላምንም ሊል ይችላል። አይተዋል። አላምንም ሊል ይችላል። ካላመነ ወደ ጥምቀት አይሄድም። ስለዚህ ድህነትን ሊያገኝ አይችልም። የሚድነው ግን ምን ያደረገ ነው? ለመዳን ግን ምን ማድረግ አለበት? እንዳትረሱ። ለመዳን ምን ማድረግ አለበት? ያመነ የተጠመቀም ይድናል። አለቀ። በፕሮቴስታንት ውስጥ አይታመንም። በአብዛኛው ፕሮቴስታንት ውስጥ እስቲ ያው እነሱ አሁን ስለሌሉ ስለነሱ ምንም አልበልና ብቻ ግን በቃ የኛን ትምህርት ብቻ ነው መናገር የሚችለው። ያመነ የተጠመቀም ይድናል። አለቀ። አይተዋል። ልክ በሐዋርያት ሥራ ምዕራፍ 2 ላይ እንደምናስታውሰው እንግዲህ ምን እንደተባለው ነው። ጴጥሮስ የመጀመሪያውን ስብከት ያቀርባል። ስብከትን ያቀርብና ይሰበካል። ከዛ በኋላ ልባቸው ተነካ። ይህንን ነገር የሚሰሙት ሰዎች ማለት ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 37 ላይ ልባቸውም ተነክቶ እንግዲህ ወንድሞች ሆይ ምን እናድርግ ሲሉ እናያለን። ምን እናድርግ? ልባቸው ተነክቶ ነው የሚለው። ልባቸው ተነካ ማለት ኦልሬዲ አምነዋል ማለት ነው። እንግዲህ ልብህ ተነክቶ ሳታምን ዝም ብለህ ነገርየውን ሰምተህ ሳታምንበት ልብህ ሊነካ አይችልም። በቃ ኦልሬዲ ልብህ ተነክቷል፣ አምነኸዋል ነገርየውን። ስለ ጴጥሮስ ምን አላቸው? ኦኬ አምናችኋል፣ እንግዲያውስ ጸድቃችኋል፣ ቻው አላለም። እንዲህ የሚባል ትምህርት የለም። አምናችኋል፣ በቃ የኃጢአትን ስርየትን አግኝታችኋል። በሉ ደግሞ ስ የታዘዘ ስርዓት አለ ጥምቀት፣ እሱን ደግሞ ፈጽሙ። የጌታ ትእዛዝ ስለሆነ ፕላስ ደግሞ የኃጢአት ስርየትን ኦልሬዲ አግኝታችኋል። ግን ያንን የኃጢአት ስርየትን እንዳገኛችሁ ለማሳየት ተጠመቁ አይልም። የሚለው ምንድን ነው? እያንዳንዳችሁ ንስሐ ግቡ፣ እያንዳንዳችሁም ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ ስም ተጠመቁ። ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ ስም ተጠመቁ። ተጠመቁ ኃጢአታችሁ ይሰረይ ዘንድ። ልባቸው ለተነካ ሰዎች ነው ይሄ ነገር የተናገረው። ኦልሬዲ ላመኑ ሰዎች ነው። የኃጢአት ስርየት ግን በጥምቀት ውስጥ ነው። ያለ ጥምቀት የኃጢአት ስርየት የት አለ እንዴ? አንተ ዝም ብለህ እኮ ጳውሎስን ማየት እኮ ነው። እኔ ጳውሎስን እዩት። ጳውሎስ የሐዲስ ኪዳንን ከግማሽ በላይ የሚሆን የጻፈን ወደ 14 መልእክታትን ጽፏል። እና ይህ ጳውሎስ ወደ ክርስትና ሲመጣ በምን መልኩ ነበር የመጣው? ጌታችን ኢየሱስ እኮ ቀጥታ አግኝቶታል። ጳውሎስን ቀጥታ አግኝቶታል። ሳውል ስለምን ታሳድደኛለህ ብሎ ጠይቆት ነበረ። ይህ ማነህ እንደው አንተ ጌታ ብሎ ሲጠይቅ ጳውሎስ አንተ የምታሳድደኝ ናዝሬቱ ኢየሱስ ነኝ፣ የመውጊያውን ብረት ብትቃወም በአንተ ላይ ይብስብሃል ሲለው እንግዲህ ጌታ ሆይ ምን ላደርጋለሁ? ያኔ አይተዋል። ጳውሎስ ወደ ከተማው ግባ አለው እና ልታደርግ የሚገባህን ነገር በዛ ይነግሩሃል አለው። ጳውሎስ ገባ። ሐዋርያት ሥራ ምዕራፍ 22 ላይ ይህ ታሪክ አለ። ቁጥር 16 ላይ ምን ይላል? ሐናንያ ጳውሎስ ምንድን ያለው? አሁን ስለምን ትዘገያለህ? ተነስ፣ ስሙን እየጠራህ ተጠመቅ፣ ከኃጢአትህም ታጠብ። ጳውሎስ ራሱ ከኃጢአቱ ታጥቦ የመጣው በጥምቀት ነው። ጌታ ኢየሱስን ባገኘው ቅጽበት እዛ የኃጢአት ስርየትን ራሱ አላገኘም። አይገርም? ከመጠመቁ 2 ሰከንድ በፊት የኃጢአት ስርየትን እንኳን አላገኝም። ከመጠመቁ 2 ሰከንድ በፊት በምን አወቅ አክሊል? ይኸው
ምን ስላለ ሐናንያ አሁንስ ለምን ትዘገያለህ? ተነስ፣ ስሙን እየጠራ ምን ተጠመቅ፣ ከኃጢአትህም ታጠብ። አየው፣ የኃጢአት እጥበቱ የመጣው እዚህ ጋር ነው፣ በጥምቀት ውስጥ ነው። ስሙን እየጠራ ተጠመቅ፣ ከኃጢአትህም ታጠብ። ስለዚህ አሁን እኛ መጽሐፍ ቅዱስን ስንቀበል በምልአት ነው የምንቀበለው። የሆነች ነገርን ፒክ እያደረግን እኛ ሲመቸን እንወስድና ሌላውን ግን አይ እሱ እንኳን ተውት፣ እሱ እንኳን ወደዛ አድርገው ወደዛ ኖ እንደዛ እኛ አንቀበልም። መጽሐፍ ቅዱስን በምልአት ነው የምንቀበለው። የመጽሐፍ ቅዱስ አማኞች ነን። መጽሐፍ ቅዱስም የኛ የቤተ ክርስቲያን ነው። መጽሐፍ ቅዱሳችንን በደንብ ነው የምንቀበለው። ስለዚህም ጌታ ኢየሱስ ዳግም ልደት ያለው በዛ በጥምቀት ውስጥ ነው እና እግዚአብሔር ሰዎችን ዳግም የሚወልደው በጥምቀት ውስጥ ነው እና ጌታ ኢየሱስ ምን ብሎ ተናገረ ለኒቆዲሞስ? እውነት እውነት እልሃለሁ፣ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ማለት ነው። እውነት እውነት እልሃለሁ ሰው ከውሃ እና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ማለት። ከምን ካልተወለደ? ከውሃ እና ከመንፈስ። ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ያለ ጥምቀት ወደ እግዚአብሔር መንግስት ሊገባ አይቻልም ከተባለ አሁን ጌታችን ከእኛ በኩል መፈጸም ያለብንን ነገር ከነገረን እሱን እናደርጋለን። ማመን አለብን። የስ በቃ አለቀ። ፈቃደኞች መሆን አለብን። የስ መጠመቅ አለብን። የስ ይህን ነገር አይተናል። በፈቃዳችን ማመን አለብን፣ መጠመቅ አለብን። ሌላ ለድህነት የሚያስፈልግ ነገር አለ? አክሊል? አዎ አለ። መጽሐፍ ቅዱስ የሚናገረው ምን? ቅዱስ ምስጢር፣ ቅዱስ ቁርባን። ቅዱስ ቁርባንን መጽሐፍ ቅዱስ እንደዛ ይላል እንዴ? አዎ ይላል። ማለት በጣም ግልጽ በሆነ ደረጃ ነው የሚናገረው ስለ ቅዱስ ቁርባን። ምን አለ ደግሞ እስቲ ንገረን ካላችሁ ሳላበዛው አንድ ደቂቃችን 30 ሰከንድ ሀሳቡን ብቻ ነገራቸው። በቅርቡ በጣም በስፋትም ስለሄድንበት ለምሳሌ ጌታ ኢየሱስ ዮሐንስ ወንጌል ምዕራፍ 6 ላይ እንደተናገረው ስጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ሕይወት የላችሁም ሲል እናያለን። ይህ በጣም አደገኛ ቃል እኮ ነው። ስጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ሕይወት የላችሁም። አለቀ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። የዘላለም ሕይወት አለው። ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ፣ እርሱም በእኔ ይኖራል። በቃ እንግዲህ ለዘላለም ሕይወት የጌታ ስጋና ደም ያስፈልጋል። አሜን አሜን። ጌታ ኢየሱስ እንቀበላለን። ስጋዬን ደሜን ያለው የራሱ የኢየሱስ ስጋና ደም ነው። ይህንን በቃል ያስተማራቸውን ደግሞ ፕራክቲካሊ የታስተማራቸው የፋሲካ ሰሞን ላይ ማለት ነው። ምን አድርጎ? ህብስትን አነሳ፣ ይኸው ስጋዬ ያለ፣ ጽዋን አነሳ፣ ይኸው ደሜ ያለ። እንዴት ነው የክርስቶስ ስጋና ደም የሚበላው ከተባለ ስጋውን የሰጠን በምን ፎርም ነው? በህብስት ፎርም፣ በህብስት መልክ። አየው፣ ያ ህብስት አሁን የጌታ ስጋ ነው። በምን መልኩ እንደሆነ መጽሐፍ ቅዱስ ላይ ካልተብራራ አናብራራ። ተብራርቷል መጽሐፍ ቅዱስ ላይ አልተብራራም። ካልተብራራ አየው፣ እኛ መጽሐፍ ቅዱስን በጣም ስለምንቀበል መጽሐፍ ቅዱስ ያላብራራውን አባቶች በዛ ደረጃ ያላብራሩትን ነገር አናብራራም። እንዴት እንደሆነ እንደዚህ እንደዛ በጣም ብዙ እዛ ውስጥ አንገባም። ግን አንድ ነገር ግን 101% እርግጠኛ ሆኜ ይህንን አውቃለሁ። ሁላችንም ክርስቲያኖች ይህንን 101% እርግጠኛ ሆነን እናውቃለን። ያም ያ ህብስት የጌታ ስጋ እንደሆነ። ምክንያቱም ጌታ ኢየሱስ ይኸው ስጋዬ ብሏል። ይህ ስጋዬ ነው ነው ያለው። ይህ ስጋዬ ነው ብሎ ህብስትን ሰጣ። ስለዛ ስጋውን በህብስት መልክ ደሙን በወይን መልክ በጽዋ መልክ ሰጥቷል። አሁንም ድረስ የምንጠቀመው ለጌታ ስጋና ደም ህብስትና ወይን ነው። እናመሰግናለን፣ እንጸልያለን ምናምን። ከዛስ በህብስትና በወይን መልክ አሁንም ሄዳችሁ የጌታን ስጋና ደም ትካፈላላችሁ። ከዚህ መራቅ የለብንም ማለት ነው አይደል? በህብስት አሁን እዛ ቅዳሴ ላይ እሱን ነው በህብስትና በወይን መልክ የምንካፈለው። እውነተኛ የራሱ የኢየሱስን ስጋና ደም ነው። ጌታ ነው ይህ ስጋዬ ነው ይህ ደሜ ነው ካለ አለ ነው አለቀ። ከዛ ደግሞ ጌታችን ምን አለ? ስጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ህይወት የላችሁም። እኔ አንዳንድ ጊዜ ከቅዱስ ቁርባን ስንርቅ ማለት ነው ጋይስ የምር የሆነ በቃ እንደ አደገኛ እንደ ጀግና ራሳችን የምናይ የሚመስለኝ የሆነ የትህትና ብቻ አይመስልም። ኧረ እንደው እንዴት ይማል ያልገባም ለዚህ ነገር እንደዛ አይደለም። ትዕቢተኝነት ነው፣ በጣም አደገኛ ትዕቢተኝነት። ከጌታ ስጋና ደም የማንካፈል ሰዎች እንደኛ ትዕቢተኛ ማንም ያለ አይመስለኝም። እንዴ ኢየሱስ እኮ ነው የተናገረው። ቆይ ከሁለት አንዱ ነው፣ ወይ ትዕቢተኞች ነን ወይም ደግሞ ህይወትን አንፈልግም ጭራሽ። ከጌታ ጋር መኖሩ ምንም አንፈልጉም ጭራሹ። ከሁለት አንዱ ነው የሚሆነው። እንዴ እሺ፣ ቆይ በጣም ደግሞ ውስጣችሁ ጭንቀት እንዳይፈጠር፣ እርግጥ ነው የስጋ ነገርም ደግሞ አሸንፎን ሊሆን ይችላል። የስጋ ድካም ደግሞ አሸንፎን ምናምን ነገር ያው እንደው ባለማወቅ የለም
እንደው አንድ ጊዜ ከቅዱስ ቁርባን ተቀብዬማ ኃጢአትን ደግሞ ብሰራስ ብለን ባለማወቅ ሊሆን ይችላል። ይህም ሊሆን ይችላል በእርግጥ እንደ ኦፕሽን። ግን እውነቱን ለመናገር እንደ ትዕቢት መለስ ብለን በደንብ ካየነው ነገሩን ስጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ህይወት የላችሁም እያለን እኛ ደግሞ አንበላም፣ ስጋውን አንበላም፣ ደሙን አንጠጣም። በራሳችን ህይወት ያለን የሚመስለው የለንም። በቃ በራሳችን በቃ ጌታ እነዚህ ሚስጥራት መካፈል አለባችሁ፣ ከዚህ ሚስጥር መካፈል አለባችሁ ካለን አሜን ነው ማለት ያለብን። እንዴ ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ብሎ እኮ ማመን እኮ ትልቅ ነገር እኮ አይደለም ማለት ትልቅ ነገር ነው፣ ግን ብቻውን ግን ምንም ዋጋ የለውም። ምንም ዋጋ የለውም። ዋጋ የሚኖረው ስንቀበለው ነው። ህይወት የሚሆንልን ስንቀበለው ነው። ወደ ውስጣችን ሲገባ ነው። ስናምነው ብቻ አይደለም። አብዛኛው ክርስቲያን አሁን ቅዱስ ቁርባን ላይ እምነት ብቻ ሆኗል። ቅዱስ ቁርባን ላይ ማለት ነው። አዎ ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው፣ አለቀ። ከዛ ተግባሩ ላይ የለም፣ አትቀበሉም እና አንቀበሉም። እና ይሄ አስቸጋሪ እንደዛ ከሆነ ማለት ነው። ስለ ግዴታ ልንቀበሉ ይገባል። ወደ ህይወታችን ውስጥ በደንብ ክርስቶስ ገብቶ ስራውን መስራት የሚጀምረው የእግዚአብሔርን ጸጋ ቶሎ ቶሎ እየተካፈልን በዚህ በቅዱስ ሚስጥር ውስጥ ማደግ የምንጀምረው እንደዛ ነው፣ ከቅዱስ ቁርባን ስንካፈል ነው። እና ማስተዋል ትጀምራላችሁ። በህይወታችሁ ውስጥ ከቅዱስ ቁርባን አንዴ መካፈል አይደለም ያልኩት፣ በተደጋጋሚ ቶሎ ቶሎ ስንካፈል ከቅዱስ ምስጢር በህይወታችን ውስጥ አንደኛ የክርስቶስን ፕረሰንሱ መረዳት እንጀምራለን። ጌታችንን ፊል እናደርጋለን። በጣም ለክርስቶስ ያለን ፍቅር፣ ለክርስቶስ ያለን መውደድ በጣም እየጨመረ ይሄዳል። ቅዱስ ቁርባን ቀልድ አይደለም ጋይስ። ቅዱስ ቁርባን ትወና አይደለም። ቅዱስ ቁርባን ሪል ነው፣ እውነት ነው ጋይስ። ቅዱስ ቁርባን በጣም እውነት ነው። ከኛ የሚጠበቀው ንስሐ ገብተን ብቻ ሄዱ መካፈል ነው። አለቀ። የንስሐ አባት ያዥ እንያዝ፣ ከዛ ሄዱ መካፈል አለቀ። ከዛ በኋላ ኃጢአት ብንሰራስ እንስራ ብለን ፈቃድ አንሰጥም። ግን ከሰራን ሰራን ነው። እንግዲህ ምን ማድረግ ይቻላል? ቶሎ ሄደን ደግሞ ንስሐ እንገባለን። በእርግጥ የሆነ ስለ መስራት እያሰብክ ምናምን አትኖርም። እንደዛ በሆነ ቁጥር ትወድቃለህ። ኃጢአትን እያሰብክ አይደለም መኖር ያለብህ። በክርስቶስ ሁሉን አልፈዋለሁ የሚለውን ሀሳብ ጭንቅላት ውስጥ ይዘህ አእምሮህን ሁሉ ጌታ ኢየሱስ ላይ ያሳረፈ ነው መኖር ያለብህ እንጂ ኃጢአት ብሰራስ አይባልም። እንደዛ ባልክ ቁጥር ትወድቃለህ። አስቸጋሪ ነው። ኃጢአትን አንዳንድ ሰው በኃጢአት የሚወድቀው ምን ሲሆን መሰላችሁ? ያንን ኃጢአት እንዳልሰራው ብሎ በጣም ከመፍራቱ የተነሳ ያሰላስለዋል። እንደው እንደዚህ ኃጢአት ብሰራስ፣ ኧረ እንዳልሰራ ስትሉ ቀስ በቀስ ራሱ ኃጢአቱ በእናንተ ላይ ኃይልን እያገኘ ብርታትን እያገኘ ሄድና ይጠላችኋል። ስለዛ ሀሳባችን ተወታችን ሁሉ ጌታ ኢየሱስ ላይ ነው መሆን ያለበት። ኢየሱስ ክርስቶስ ደግሞ ጋይስ ከኃጢአት ኃይል አርነት አውጥቶናል። አሁንም ኃጢአት እንዳይበረታታበት ኃይል የሚሆነን እርሱ ነው። ስለዛ ጌታችን ኢየሱስን እያሰብን እንቁረብ እንዳልኳችሁ። ግን ስለዛ አሁን ማንም ሰው ኃጢአትን ማድረግ አይቻልም። ግን ብታደርጉ ግን ተስፋ እንደሌላችሁ አይደላችሁም። ከዚህ በፊት አውርተናል። ዮሐንስም ብሏል፣ ልጆች ወይ ማንም ኃጢአትን እንዳያደርግ እጽፍላችኋለሁ፣ ኃጢአትን እንዳታደርጉ እጽፍላችኋለሁ ይልና ማንም ኃጢአትን ቢያደርግ ግን ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነው ክርስቶስ ኢየሱስ ነው ይላል። እርሱም የኃጢአታችን ማስተሰረያ ነው። የኃጢአታችን ብቻ ደግሞ አይደለም የዓለም ሁሉ ኃጢአት እንጂ አለ። ስለዚ ከአብ ዘንድ ጠበቃ አለን፣ እርሱም ጌታ ኢየሱስ ነው። ምን ማለት ነው? ልክ ኃጢአት ስትሰሩ ይቅር በላቸው አባቱ ይላል ማለት ነው። እንደዛ እያልኩኝ አይደለም። ከአብ ዘንድ ያለን ጠበቃ የኃጢአታችን ማስተሰረያ ነው፣ እርሱም የዓለም ሁሉ እንጂ ተብሎ እንደተነገረው ለዓለም ሁሉ የሚሆን ደምን አፍስሷል ጌታ ኢየሱስ፣ በመስቀል ላይ ውሎልናል። ስለዚህ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ተብሎ በዚህ በአንደኛ ዮሐንስ መልእክት ምዕራፍ 1 ላይ እንደተነገሩ ቁጥር 6 እና 7 ላይ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ስለሚያነጻ ንስሐ መግባት ብቻ ነው የሚጠበቅብን። እዛው ጋር እኮ ዮሐንስ ነግሮናል። ከላይ ከፍ ብሎ በኃጢአታችን ብንናዘዝ ብሎ አይደል የተናገረው? ከኃጢአታችን ሊያነጻል ከዓመፃችን ሁሉ ሊያጸድቀን የታመነ ጻድቅ ነው ይላል። ስለዚህ ንስሐ መግባት። ስለዚህ ክርስቶስ ደሙን አፍስሶልናል። በቃ በክርስቶስ ደም እንታጠባለን። የክርስቶስ ደም ሁሌም ነው እያጠበን የሚኖረው። ሕያው ነው የክርስቶስ ስራው ማለት ነው፣ ወይም ራሱ ጌታችን ኢየሱስ ማለት ነው። ስለዛ ንስሐ በገባን ቁጥር ሁሌም እንነጻለን። ንስሐ ገብተን ቅዱስ ቁርባን በተቀበልን ቁጥር ማለት ነው። ስለዛ ኃጢአት ብትሰሩም ይሄ የሆነ እግዚአብሔርን በጣም በዛ ደረጃ እንደው በቃ እነዚህማ ኃጢአት ሰርተዋል ጠፉ የሚያስብል አይደለም፣ እንደዛ የሚላችሁ አይደለም። ስለዛ ከቅዱስ ቁርባን ተካፈሉ። በጣም በቃ አደገኛ ችግር ውስጥ ያለ ሰው ብትሆን፣ ሱስ ውስጥ በጣም አደገኛ ሱስ ውስጥ ብትሆን፣ የፈለግከው አይነት ሱስ ይሁን፣ የጫት ሱስ ይሁን፣ የመጠጥ የጭሰት ምናምን ሴክሹዋል ነገር፣ የዝሙት ኃጢአት፣ የፖርኖግራፊ፣ የማስተርቤሽን፣ የምናምን እንደነዚህ አይነት ሱሶች ውስጥ ልትሆን ትችላለህ። እንደዚህ አይነት ሱሶች ውስጥ ሆነ የመጀመሪያው ለእንደዚህ አይነት ሰዎች ልናገር የምንችለው አንደኛ የእግዚአብሔርን ቃል ያንበቡ እና ውስጣቸው ፍላጎቱ ይኖር።
ለመውጣት ከእንደዚህ አይነት ነገር ኃጢአት ውስጥ እንዳላችሁ ብቻ ወቁ መጀመሪያ። እና ልክ መጀመሪያ ኃጢአት ውስጥ እንዳላችሁ አስቡ። ኃጢአት ውስጥ እንዳላችሁ ይህ ኃጢአት እንደሆነ ማለት እመኑ። ከዛ ከዚህ ኃጢአት ደግሞ ወጥታችሁ ከእግዚአብሔር ጋር መኖርን ፈልጉ፣ እሹ። እንደዚህ አይነት ስሜት ካላችሁ እኔ በቃ ሱሱ እንደው የያዘኝ እንጂ እኔ ከአባቴ ጋር መኖርማ አፈልግ ነበረ የሚል አይነት እንደዚህ አይነት ፍላጎት ውስጥ ካላችሁ እንግዲያውስ ቀጥታ ሂዱ፣ ንስሐ ግቡበት። ከዛ በኋላ ሱስ ውስጥ እኮ ናቸው። ንስሐ ገብታችሁ ቅዱስ ቁርባን ተቀበሉ። እስቲ ማን ነው ቅዱስ ቁርባን ለሱሰኛ አንሰጥም የሚል? እንደዚህ ደፋር አለ? እንደዚህ ፈሪሳዊ ይኖራል? ካለ እሱ ፈሪሳዊ ይሆናል። እናንተ በትህትና ለእኔማ አይገባም ቅዱስ ቁርባን፣ እውነት ነው ለማናችንም አይገባም። ስለዛ እናንተም በፍጹም ልባችሁ ናችሁ የጌታዬ ስጋና ደም ለእኔ በፍጹም አይገባም፣ ግን ጌታ ግን ያድነኛል። በዚህ በቅዱስ ቁርባን ውስጥ እግዚአብሔር የሚሰጠኝ አባቴ የሚሰጠኝ ጸጋ አለ። ያ ጸጋ ከዚህ ሱስ ውስጥ ያወጣኛል ብዬ ስለማምን ከዚህ ሱስ ውስጥ ለመውጣት ደግሞ ጌታ ስለሚያስፈልገኝ እርሱን የምቀበልበት ራሱን ጋብዞኛል። በዚህ በቅዱስ ቁርባን ውስጥ ጌታዬን ደግሞ ወደ ሕይወቴ ውስጥ እፈልገዋለሁ። ስለዚህም እሱን ይዤ ክርስቶስን ይዤ ከዚህ ሱስ ውስጥ እወጣለሁ ብላችሁ ተነሱ። ከሱስ ውስጥ የሚያስወጣው አደገኛ ኃጢአቶች ውስጥ ነቅሎ የሚያወጣችሁ ቅዱስ ቁርባን ነው እንዴ። እና ከእንደነዚህ አይነት አደገኛ ኃጢአቶች ውስጥ በራሴ ነፃ ወጥቼ ከዛ በኋላ ወደ ቅዱስ ቁርባን እመጣለሁ ነው? እንደዛ ከሆነ ቅዱስ ቁርባን ምን ይሰራልሃል? ምን ይጠቅምሃል? ቅዱስ ቁርባን ምንድን ነው የሚጠቅመን? በራስህ ከእንደዚህ አይነት ኃጢአት ነፃ መውጣት የምትችል ከሆነ ከዛ በኋላ ደግሞ የማትመለስበት ከሆነ ማለት የሆነ ታትረህ እኮ እንትን ልትል ትችላለህ። ከሆነ ሱስ ውስጥ እኮ ልትወጣ ትችላለህ። ግን እመነኝ ሌሎች ኃጢአቶች ደግሞ ይይዙሃል። ሁሌም አጥር ሆኖ ይይዛል። ወደ እግዚአብሔር ከፍ እንዳትል ያደርጋል። ስለዛ ቅዱስ ቁርባን ለሁሉም ለኃጢአተኞች ሁሉ የተሰጠ ነው። ለኃጢአተኞች ሁሉ የተሰጠ ነው። በተቻለን አቅም ከቅዱስ ሚስጥር እንካፈል እናንተ ሰዎች። ዋናው ነገር ግን እግዚአብሔርን እንፈልገው፣ ንስሐ እንግባ ምናምን በቃ እንደዛ ነው። ከዛ በኋላ ኃጢአት ብትሰሩ ድጋሚ ወደዛ ሱሳችሁ ተመልሳችሁ የሆነ ተሰናክላችሁ ብትወድቁ ጊዜ ሳትሰጡት በዛችሁ ቅጽበት ቶሎ ብላችሁ ደግሞ ተነስታችሁ ሂዱ። በቃ አባታችሁ ጋር እየሮጣችሁ ሄዳችሁ እንዲህ በደልኩኝ፣ ጌታዬን አሳዘንኩት፣ ስለዛ ወደ ጌታ ንስሐ መግባት አባታችሁ ጋር ሄዳችሁ ማለት ንስሐ አባት ይዛችሁ፣ ስለዚህ ንስሐ ትገባላችሁ። አሁን ከዛን እዛው ትቀበላላችሁ ቅዱስ ቁርባን። አይተዋል። ምንም መፎረሽ የለም። ከዛን ቀስ በቀስ በዚህ ውስጥ ልክ እንደ ሕፃን ልጅ እየወደክ እየተነሳ ቤተሰቦች ደግሞ ቶሎ ምግብን ያበሉ የለ ምግብን የምትበላ ሕፃን ልጅ ከሆንክ አንድ ሕፃን ልጅ ምግብን በስነስርዓት የሚመገብ ከሆነ ይወድቃል፣ ይነሳል። ገና ለገና ምግብ በልተሃልና ለምን ወደክ አይባልም። ቀስ በቀስ ነው የሚያደርገው። እየወደቀ እየተነሳ ኢቭን ሲወድቅ ሊደማ ራሱ ይችላል። ደሙን እየጠረገ ከላዩ ላይ እየተቀረፈለት ቁስል ሳይዝ በሰውነቱ ላይ ብዙ ጊዜ ማለት ነው። ቀስ በቀስ እያደገ ይሄዳል። እናንተም በመንፈሳዊ ሕይወታችሁ እንደዚህ ነው። እኛም ማለት ነው ምግባችንን እንበላለን። ይህ የህይወት እንጀራ የህይወት ምግብ ደግሞ ጌታ ኢየሱስ የሚሰጠን ነው። የሰው ልጅ የሚሰጣችሁ ተብሎ እንደተነገረው ነው። እርሱም ቅዱስ ቁርባን ነው። እሱን እየተቀበልን በመንፈሳዊ ሕይወታችን እየወደቅንም እየተነሳን ቀስ በቀስ በመንፈሳዊ ሕይወታችን እያደግን እንሄዳለን እና በመንፈሳዊ ሕይወታችን ስንወድቅ በጣም አጓጉል አወዳደቅ ልንወድቅ እንችላለን። አንዳንዴ ግን እንደዛም ቢሆን ግን ወላጃችን እግዚአብሔር አለልን። እርሱ መቶ ቆሻሻችንን ጠረግ እያደረገ ደማችንን የፈሰውን ደም እየጠረገ እሽግ እያደረገ ድጋሜ ለጥንካሬያችን እንዲሆን ጥግን እንዲያደርገን ደግሞ እዚህ ተሰብረ እንዳትቀር ጥግን እንዲያደርገን ደግሞ ጥሩን መልካሙን ምግብ የህይወት የሆነውን ምግብ እየሰጠን ቀስ በቀስ እንድናደርግ ያደርገናል። እንዴ ትልቅ የሆነ ወላጅ ያለን እግዚአብሔር አባታችን ነው። እግዚአብሔር እናታችን ነው። እግዚአብሔር በሁሉ ነገር የቅርባችን ነው። እንዲህ ተንከባክቦ ነው የሚያሳድገን። ስለዛ ይሄ ከዚህ ምግብ መራቅ የለብንም። ቀስ በቀስ ነው የሚታደገው። ኃጢአት ልንሰራ እንችላለን። በቃ ይሄ ያለ ነው ማለት ሁሉም ሰው ጋር ያለ ነው። አትፍሩ እና በእኛ ዘመን እኔ በተደጋጋሚ ነው ያልኩት እና ወደፊትም በተደጋጋሚ የምለው ይመስለኛል። በእኛ ዘመን ይህንን ነገር ማየት አለብን። ክርስቲያኖች ሁላችን ኃጢአትን የምንጸየፍ ኃጢአትን ብንሰራ እንኳን በቃ ስጋነንና አፈርነንና ተቸግረን ወድቀን ሊሆን ይችላል እንጂ ኃጢአትን የምንጸየፍ ቅዱስ ቁርባንን በጣም የምንወድ ጌታ ኢየሱስን እጅግ የምንወደው ስለዚህም
ይሄ ካቴድራሎቻችን ሁሉ በየሰፈሩ ያሉት አድባራት ሁሉ በወጣት ቆራቢያን ተሞልተው ማየት አለብን በእኛ ዘመን። ለዚህ ደግሞ እኛ ነን የመጀመሪያዎቹ። እኛ መቁረብ መጀመር አለብን። ስለዛ እንደዛ ልናደርግ ይገባል እና ለድህነት ያው ጌታችን ኢየሱስ እንደተናገረው የጌታ ስጋና ደም የግድ ያስፈልጋል። ስለዛ ከቅዱስ ቁርባን እየተካፈላችሁ አሁን የመጨረሻው የሚያስፈልገው ነገር በቃ ክርስቶስን መስላችሁ መኖር ነው። ይሄ ከኃጢአት መራቅ፣ ፍሬን ማፍራት ምናምን የመጽሐፍ ቅዱስ በጣም ግልጽ ነው። እዚህ ላይ ፍሬን እያፈሩ ከኃጢአት ርቆ መኖር። አይ ወደ ኃጢአት እመለሳለሁ ካልክ ግን ትወድቃለህ እና እንደዛ ነው። ይበቃል። እኔ እንጃ እየተቆራረጠ ከነበረ እኔ ግን ጨረስኩኝ። ድንቅ ነበር። አኬ ቃልዎትን ያሰማልን፣ መንግስተ ሰማያትን ያወርስልን፣ አንደበትን አጽንቶ ያኑርልን። አሜን። አሜን። እስኪ ሳናስበው ደቅ ብለን እንትናት ቃልዎት ያሰማልን። አክሊልሻ በጣም ደስ የሚል ትምህርት ነበር። አሪፍ ሴሽን ነው። ቴንክ ዩ ብሮስኪ። ኧረ ምንም አይደለሽ። ቀጥሉ። በቃ ሰው ተቀበሉ። አኬ ጥያቄ አለኝ። እሺ ወንድማችን፣ እሺ ወይ አይደለም። አንተ ምንድነው 3-4 ሰው በአንድ ገስት የምታንጫጫው? ጥያቄ መልስልኝ። አንተ ሙድ ያዝ ምን አለብህ? እኔ ስዳረኩ ትላንት ያው በእናትህ በርታ፣ ጸጋውን ያብዛል። ዳዊት በከፈተው ነገር ላይ ተነስቶ ነው ወደዚህ ነገር አካሄደው። እንግዲህ የኦርቶዶክሳዊ ነገረ ድነት ትምህርታቸው ይህን ይመስላል። ሌሎችም ወንጌል አማኞችም ሌሎችም ያው በዚህ ጉዳይ ልትሞግቱን እንትን ካላችሁ ያ ሬዲ እያለ ነው። ኦኬ ይህን ሀሳብ የሰጠው ቅድም ወንድማችን ዳዊት አባ ገብረ ኪዳን መሰለኝ ቪዲዮ ፖስት አድርጎታል። በዛ ተነስቶ ነው የኛ የነገረ ድነት ትምህርት በአጭሩ ሲቀመጥ ይህን ይመስላል ምናምነው ይህንን ነው። በዚህ ጉዳይ የምትሞግቱን ሰዎች ካላችሁ ያ ሬዲ እያለ ነው። ይሄን ይመስላል። ልክ ነኝ አይደል? ኦኬ እንደዛ ነው ዋና ሀሳቡ። አዎ ትክክል። ቋሚው ትምህርታችን ይሄ ነው። በቃ ለድህነት መሰረታዊ የሆነው የሚያስፈልገው ነገር ይሄ ነው እና እዚህ ጉዳይ ላይ መሞገት የሚፈልግ ሰው ካለ በደስታ እሺ። ይሄን ነው ያለው ነገር። ፓፓ የት ሆነ ነው? ጋሞ እየሄድኩኝ አርባ ምንጭ የተፈጥሮ አደጋ የደረሰባቸው አለ አይደል? ለወንድ እንትን አይደረስም። ወደ አርባ ምንጭ እየሄድክ ነው? አዎ ትላንትና ወላይታ ነበርኩኝ ሶዶ፣ አሁን ደግሞ ወደዛ እየሄድኩ። በጣም ደስ ይላል። ስራ ነው ተሙዬ፣ እግዚአብሔር ካንተ ጋር ነው። በጣም አሪፍ ጸዴ ስራ ነው። ግድ ነው ወንድሜ። አኬ ቃለ ሕይወት ያሰማልን። አንተ ጀግና ወንድሜ፣ በርቱልን። ስንመጣ ደግሞ እንቀጠቅጣለን። ስንመጣ ደግሞ እንቀጠቅጠዋለን ሁሉንም። አንተ ግን በርታ፣ ጀግና ነህ። አይ አንተም ጀግና ነህ። ይኸው እስኪ በል አንተ ጀግንነት ኮብራ ይዘህ ነው የምትሄደው? ኧረ በጣም አዎ፣ ኮብራ ጃዝባይ ተናይ ባይ ትደሪ ኡርቲ ይዛለ እንዴ? እንደዚህ ማር የሚሄዳሉ። አይ ግን ጸዴ ነው። በእናትህ ደስ ይላል። በእናትህ ተጎዱ መሰለኝ። አክሊልሻ አይ በጣም ነው ኃይለኛ ከባድ አደጋ ነው የደረሰው። በእውነት ተሜ በጣም አሪፍ ስራ ነው በእውነት። ሴስ ወይ ይሄንዬ አንድ ቪዲዮ ቅድም ላሳየውና ኬን እንትን ልበል አሳየልኝ ብሎ ቅድም ዛሬ ቪዲዮ ላይ ነው ሪፍሌክሽን የምንሰጠው። እሺ አሳይ። እሺ ማርቆስ ሉትራን አንዴ ቆይ በእናትህ ማርቆስ እባክህ ሰላም ስጠን ማርቆስ። አታምጣጣም ስልክ ብራዘር አታመልጥ። ከፍያድናል አልክ ወይም ደግሞ ቅዱስ ቁርባን እውነተኛ ጌታ ስጋና ደም አልክና እኮ ምንም አታምጣጣም ስልክ ጨምብሉ ሲገለጥ ኧረ ላሽ የአይነቱ ተው ረፉ ወደ
ሲሪየስሊ ባይዘው የምር የኔ ጥያቄ ነው ጌታ። እኔ ሉትራን ካልቪኒስቶች እንደሆኑ አላውቅም ነበር በእውነት። ያው ሙሉ በሙሉ አንመሳሰልም ነው የሚሉት። በርግጥ ለፌዝ እንዳቆየህን አላወቅንም ነበር። ኧረ በእናትህ ማርቆስ፣ በእናትህ ደግሞ አንተ ምን ብትጠየቅ ምን ትመልሳለህ? ኧረ አንዴ ማይም ነው መጨረሻ። ያች የደሞ ምን አይነት አክብሮ ደግሞ ሰው ገስት ላይ ደግሞ ሲያስቀምጠው ምን አይነት እንትን ነገር ይበል። እንደውም ና ግባና በደንብ ስደቡ። የምር በሰደበ እኔ እኮ አንተ ለምን እኔ በጣም የሚገርመኝ ማለት ምን አልክ? ሄኑት አይ ሪፖስት አድርጉ እየገባችሁ ይቺ ቪዲዮዋን አናፖሎጂካል ኦርቶዶክስ የሚለው አካውንት ላይ ነው የገባችሁ። ሪፖስት ምናምን አድርጉለት። አሪፍ ጸድ ቪዲዮ ነች። እቺ ከባድ ናት። እኔ እኮ ግራ የሚገባኝ ማለት ነው አንዳንድ ጊዜ እንደዚህ በጣም እንትን ሊሉ የሚሞክሩ ሰዎች ካሉ ማስገባት አይጠበቅብህም ማለት አንተን የሚናገሩን ሰዎች ለምን ታስገባቸው? አሁን ይሄ ሰው መጣ አልመጣ ምንም ምንድን ነው እና አንተን የሚናገረ ሰው ከሆነ ማለት የሆነ ችግር የለም። አንተን ሄኖክ እስኪ ሚውት አድርግ። ይሄ ሰውዬ ምንድን ነው የሚያንጫጫብን? አንተን የሚቃወም ሰው አላልኩም፣ ቢቃወሙ ችግር የለውም። ግን በመጥፎ ነገር የሚናገር ስድብ አይነት ነገር ቃል የሚያወጣ ከሆነ እንዴ መፍቀድ የለብህም። ነፃ ፈቃድ እኮ አለው፣ ግን አንተ ላይ መሆን የለበትም። እንዲህ አንተ ለመንፈሳዊ ነገር ነፃ ፈቃድ የለኝም ብሎ አንተን ለመሳደብ ያልተጠቀመው ነፃ ፈቃዱ በእኔ ላይ ነው የሚጠቀመው። እዛ የለኝም ብሎ ለመዳን ነፃ ፈቃድ የለኝም ብሎ አንተን ለመሳደብ ነው ያመጣው። እሺ ሰላም ለአንተ ሁሉ ተራ ምንድን ነው? ይመስገን አምላክ። ቡካ ሚውት አድርጊ እንጂ ማን ነው? ሲሶ ሚውት አድርጊ። ሲሶ ነው መሰለኝ። እሺ ቡካ ደህና ነሽ? እንዴት ነሽ? እሺ ቡካ እኮ ወሳብ ያው እንዴት ናችሁ? ደህና ናችሁ? እንዴት ነሽ? ደህና ናችሁ? እንዴት ናችሁ? አለን ይመስገን አምላክ። ፒስ ነው፣ ሁሉ ፒስ ነው። የማን ነው የሚጮህ? የኔ አይደለም። ያንቺ አይደለም። እኔማ አንቺ መስሎኝ ነበር። እንድሪያስ ያንተ ነው? ምን ይልካና ሙካ አይማሌ ሎዳይ ሰላም ሎካ ጋሞሎ ወሳው ቀሁስ ደስ ሙካ እንዴ ተሙካ ማጋር ነህ? ሎዳይ ፋዬ ሎጥ ወሳው ቀሆኔ ተሙ ነኝ ወይና ተሙ አይደለም። ዋና ነደ ዱስሎ አለና በሳ ኦናራተ ተሙራይ ኦቴ ተሙ ብራዳይሲ ኦኔ ነሱንታይ ኡማ ስሚ ማን ነው? እኔ ምን አውቃለሁ። በቃ ቻው። ባይ እኔ ምስታባይ ላረግ ነው የመጣሁት። ያው የሚተረጎም ልሳን እንሆ አሉ ከታች የሚተረጎም ልሳን እንሆ አሉ። እንሆ የሚተረጎም ልሳን አሉ። አይ እንዴት ነህ? ማነህ አንተ አልኩት። ስምህ ማን ነው? ኧረ ቡካ ጮጮቤው እኮ በቃ ትርጉም ልሳን ማለት እንደዚህ ነው ማለት እኮ። እኔ የተጠየቁትን ነው እኮ የምጠይቅ መመለስ። ዘውዬ ቡካ ልሳን ትናገራለሽ እንዴ? አይ እንግዲህ እንደዚህ አይነት ነገር እኔ አታስገቡኝ። በሉ ባይ ደህና ደሩ። ለማወቅ ነው። ቡካ ደግሞ ደህና ደሩ ነው። አይ ዶንት ዋንት ቱ ሴይ ኤኒቲንግ ኖ ካሜንት። ቡካ ምንድን ነው? ከእናንተ ጋር ማውራው ሁሉ ይሰቀላል። ስለዚህ ይበዛባታል። ከእናንተ ጋር ልጫወት መጣለሁ፣ ይሰቀላል። ቡካ አንዴ ቆይ ሚኑ እሺ ቡካ ቡና ጠጫለሽ? ይፕ አሪፍ ደስ ይላል። ጸሎት ላይ ምናምን እንዴት ነው ትጸልያለሽ? ቡና በጣም ነው የምወደው። ጸሎትስ ትጸልያለሽ እንዴ? ለምን አልጸልይም? በልሳን አንተ ልጅ ፓፓ እሷ ስፓሪፋይ ነው የምትለን።
እየመጣች ደይጎ ምን ልክዬ በቃ እንደዚህ ነው መጫወት ፈልገው እንጂ እኔ ወደዛ ፖለቲካ ሊተባብኛል ካፒ ሊንካሪ ካፒ ስፖቲፋይ ተጫወቱ። ካፒ ሊንክ አድርጉ፣ ፋሎ ተደራረጉ። እኔ እኮ ሲስ ልሳኑን እዚሁ የጀመርከው መስሎኝ ለካስ በአክሰንት እያወራ ነው። ማነው ጋዲስ አገባ እንዴ? ውሽ ጋዲ በሉ ባይደራደሩ። ተሙ ምን የሆነ ቤት እምነት ውስጥ እኮ ገብቶ መሰለኝ እኮ አረኛ እኔ ወላይትኛ እችላለሁ። ድሮም እኮ አውቄ ነው። ተሙ እኮ ላይታ ነው ጋይስ፣ ይችላል እኮ ወላይትኛ እችላለሁ። ያለሁት ራሱ የት ሄድክ ነው? ብላቴ ብላቴ ሄደ ነው አይደለም? ብላቴ ሳይሆን ንገራት ቦታው ወላይታ ጋሞ ጎፋ። እሺ ጋሞ ሄድክ ነው? ጎበዝ ልጅ ጎበዝ። አንዴ በቃ ሚት አድርጉ። ቡካም ተመስገን። አይ ጋሞ እንትን የተቸገሩት ጋር እየሄዱ ነው። ይሄ ላንድ ስላይድ የሆነበት ሀገር ያ በጣም ደስ ይላል። እግዚአብሔር ይባርካቸው። እሺ ታሙ ቴንክ ዩ። አሁንም ይረብሻል ድምጽ ኦርቶዶክሳዊነት መኖር ስለሆነ እኮ ነው እኮ ቡኬ። ወይ ጉድ! ኧረ እባካችሁን ስለፈጠራችሁ ተው፣ ሚዩት አድርጉልን እነዚህ ልጆች። ምን ነው እንዴ? ስለ እርዳታ ሲያወሩ ለምንድን ነው ዝም በሉ የምትላቸው? እኮ እርዳታ ላይ ማውራት አይደለም መርዳት ነው የሚያስፈልገው። እርዱ በቃ። እኮ ወደዛ እየሄዱ ነው፣ ሊረዱ እኮ እየሄዱ ነው። እሺ ቡካዬ፣ እሺ እናወራኛ። አሁን እዚህ ጋር ምን ማማራ አንዴ አሁን ወደ ትምህርት ቀስ እንትን ነው። አንድ ጨዋታ አንድ ትምህርት እንዳትወርጂ። ቆይ እንፈልግሻለን። ኖ ወዳለው ይሄ እንትንም አለ ያ ሬከርደር አለ አይደለም? ትምህርት አይደለም። ይኸውልሽ ከእሱ ጋር ትምህርት ከአንቺ ጋር ዝም ብለን እንጫወታለን። ችግር የለውም። ደቅቤ ነው። አይ ከፈለግሽ ግን ብትሄጂም ችግር የለውም። እውነቱን ለመናገር እሺ። ሉተር አንድሪው እስኪ ቀጥል፣ አውራ ይቀጥል። በወላይትኛ አኬን በጣም ወደዋለሁ እየተባልክ ነው። ምስቲ ምን አሉ? እስቲ አንብቢው። አኬ ታኔ ዶሳይሲ አኬ ምንድን ታኔ አኬን ዶሳይሲ ከታች ኮሜንት ላይ ሌላ ሰው ከአኬ ፍቅር ይዞኛል ብሎ ነው የተረጎመው። በእውነት እንደዛ ተብለሃል ወይ? አሁን አኬ በቃ ማውራት ሊከብደው ነው። ፍቅር ይዞኛል ምናምን የሚል ጭው ያውን ትምህርቱም ሊጠፋበት ነው። በቃ ወደ ጨዋታው እንመለስ። ፍቅር አይደለም የተባለው ወደዋለሁ ነው ያለችው። ፍቅር ይዞኛል ብሎ ተርጉሞት የጻፉን ሰው ሄደን ስናየው ስሙ አበበ ሲሉ የገረመው ሲሉ በጀኒ አበበች እንዲያል እንጂ የማዳምፅ ነው የሚሰማኝ መሀል ላይ ትላንተራየም ጋዲ እዛ ቤት ሎርድ ነው ሲላቸው አኩ ስትላይ ፈሰስ ብሎ ይቀራል እዛው ሎርድ ይላታ። አዲሱን ስም ሰማ ጋዲ። አረ አዎ ኢዮባ የት ሄደ ግን? ኢዮባ እንዴት ጠፋ? አንዷ ልጅ አኩ ስትለው ነበር። እኔማ አኩና መታታ ብዬ ልቀጥል ነበር። እንዴ አኩ ትለዋለች እንዴ? ኬታ ምታመጪ አዝቅ አኩ ቆይ በዚህ ቀልድ የለም። እኔ ሲጀመር ሼር አድርግላት ብያለሁ። እሷ ካልመጣች ነው ከዚህ ቤት ወርዳለሁ። እንደውም ልወርድ ነው። እንደውም ቻው። የምር አኩ ቆይ ወርዳለሁ። ኩና ማቻቻል ከያዲ ኩና ማጣጣ ባሉ ደህና ደሩ። ናይስ ቱ ሲ ዩ። ኦኬ ባይ ላቭ ዩ ባይ። ኢዮባን ሰላም በሉልኝ። እሺ